እስቲ ማርያም አትፈውስም በይኝ። ለምን እንዘዛላለሁ? ነገርኩህ እኮ በቅዱሳን ላይ ያለው የሚሰራው እግዚአብሔር ነው አልኩህ። ማርያም ፈዋሽ ነች ወይ ነው ያልኩሽ እኔ። ቆይ አንድ ደስ ይባል ነገር የለም። ማርያም ፈዋሽ ናት። አንድ ነገር እናገራለሁ። እግዚአብሔር ፈዋሽ ናት ወይ? እግዚአብሔር ሰውን ሲያድን እኔ ስለ እግዚአብሔር አልጠየቅኩሽም። እኔ ስለ እግዚአብሔር እኔ አልጠየቅኩሽም። እታለ የጠየቅኩሽ ስለ ማርያም። ለምን እግዚአብሔር ጋር ሄደሽ ተደበቂያለሽ? እንዴ ስለ ማርያም ስጠይቀኝ የእግዚአብሔር ብቻ አይደል ማርያምን እንትን ማዳተኝ። እግዚአብሔርና ማርያም አንድ አይደሉም አታለ። ቆይ የጠየቅኩሽ ስለ ማርያም አንድ አይደሉም ናቸው። ልከራከር አይደለም። ነገር ግን እግዚአብሔር ሰውን ሲያድን በቅዱሳን ላይም ሊያድን ይችላል። እንዲሁም እግዚአብሔር እንደሚያድን እናውቃለን እኛ። እኔ የጠየኩሽ ማርያም ሰውን ትፈውሳለች ወይ ነው ያልኩሽ። ነገርኩህ እኮ በእግዚአብሔር ኃይል አልኩ። በእግዚአብሔር ኃይል ልትፈውስ ማርያም ፈዋሽ ናት። ፈዋሽ ማርያም አለች። ፈዋሹ እግዚአብሔር ነው። ግን በተሰጠ ጸጋ ስለዚህ ማርያም ትፈውሳለች። በተሰጣ ጸጋ ማስረጃ ስጪኝ። ማርያም አሁን በተሰጣ ጸጋ እንደምትፈውስ ማስረጃ ስጪኝ ከእግዚአብሔር ቃል። እናንተ ያው ቃል በቃል መጽሐፍ ቅዱስ እኔ ቃል በቃል ብዬ አይደለም ማርያም ትፈውሳለች ብዬ ቃል በቃል መጽሐፍ ቅዱስ ሰጣ አልችልም። በትምህርት ደረጃ ማርያም የፈወሰችበት ቦታ ካለ እንደው ቃል በቃል ባይሆንም በትምህርት ደረጃ አሳይኝ። ችግር የለም። ስለ ማርያም ብቻ አይደለም እኛን ማርያም ብቻ አይደለም ቅዱሳን ለምንጠራት ማርያም አሁን ማርያምን የጠየቅኩሽታል የፈወሰችበት ቦታ እኮ በመጽሐፉ እንትን ከሄድን በመጽሐፍ ቅዱስ ከሄድን እንደ መጽሐፍ ቅዱስ እንማማር አለቀ እንጂ እኮ እንደ መጽሐፍ ቅዱስ አሁን የጠየቅኩሽ እኮ የት ነው የምትደበቁት? አረ ነይ ወደዚህ ነይ የጠየቅኩሽ እምነትሽ እንደ እግዚአብሔር ቃል አይደለ? ፈዋሽ የሆነች ማርያም አለች ብለሽ የምታምኚ ከሆነ ፈዋሽ የሆነች ማርያም ከእግዚአብሔር ቃል ውስጥ አሳይ። የለችም። ይኸውልህ እንደ መጽሐፍ ቅዱስ እንማማር። አሁን አንተ እንደ ሙስሊሞች ቃል በቃል አምጪ ብትለኝ አላመጣልህ። እንደ እግዚአብሔር ቃል ነው ያልኩሽ። የለም እኮ እንደ እግዚአብሔር ቃል እንማማር። የለም እኮ የእግዚአብሔር ቃል ውስጥ ማርያም ፈዋሽ ስለመሆኗ የሚያስረዳ አንድ ጥቅስ የለም። እግዚአብሔር በቅዱሳን ላይ አድሮ ይሰራል እኮ ነው። ታዲያ እኔ ስለ እግዚአብሔር አልጠየቅኩሽም። የጠየቅኩሽ ስለ ማርያም ነው የጠየቅኩሽ። ስለ ማርያም ነው የጠየቅኩሽ። ለምን ትደበቂያለሽ? እግዚአብሔር ጋር እየሄድሽ ይዘየክሽ ስለ ማርያም ጠየቀኝ እኮ መለስኩልህ። ምንድነው አልመለስኩም። የትኛውን ጥቅስ ጠቅሰሽ ነው መለስኩልህ የምትይው? እንዴ ሰው ይታዘብሻል እኮ ታዲያ። የትኛውን ጥቅስ ጠቅሰሽ? ምን ጥቅስ ጠቅሰሽ? በቃል ማርያም አሁን መጽሐፍ ቅዱስ ማርያም ጥቅስ ጥቀሽና ችግር የለም። የፈለግሽውን ጥቅስ ጥቀሽና እንደው ሊያስረዳ የሚችል ጥቅስ ጥቀሽና ማርያም በዚህ ሰዓት ላይ ፈዋሽ ስለመሆኗ የተናገርሽበት አንድ ጥቅስ ንገሪኝ። ኦኬ እኔ የሚደግፈኝን መጽሐፍ ቅዱስ ጥቅስ እናገራለሁ። ተናገሪ። ለምሳሌ እንግዲህ እግዚአብሔር ሲፈውስ በሌላም በአንድም በሌላም ይፈውሳል። በቅዱሳን ላይም ሆነ በምን ላይም ሆነ ይፈውሳል። ለምሳሌ አሁን የቅዱስ ጳውሎስ ልብሱን ጨርቁን ቀዳ ወሰደችው። ጨርቁ አይደለም የፈወሳት፣ ፈዋሹ እግዚአብሔር ነው። እሱን ምን ወይ ጨርቁ ሳይሆን የፈወሳት ጳውሎስ ፈዋሽ ተብሎ አልተጠራም መጽሐፍ ቅዱስ ውስጥ። ፈዋሽ ተብሎ አልተጠራ አይደለም። የጳውሎስን ጨርቅ እናንተ ፈዋሽ ነው እያላችሁ እየጠራችሁ ነው ያለችው። ኦኬ በደንብ ማስተካከል ያለብሽ ነው። ማርያም ፈዋሽ ናት ነው የምትሉት ሊተራሊ ቃል በቃል የሚፈውስ እግዚአብሔር ነው አልኩህ እኮ የሚፈውስ እግዚአብሔር። እስቲ ማርያም እንግዲህ እንደዛ ከሆነ እምነትሽ እንድንረዳው ማለት ነው። አሁን ሁለት ቦታ ላይ በሁለት ቢላ ለመብላት ነው እየሞከርሽ ያለሽው። ማርያም ፈዋሽ አይደለችም፣ እግዚአብሔር ነው ፈዋሹ። በስቲ እንደዛ አይደለም። ቅዱሳን ፈዋሽ እግዚአብሔር ኃይል ይሰራሉ አየሽ። እስቲ ጳውሎስ ፈዋሽ ነው የተባለበትን ቦታ ማስረጃ እስቲ። እኔ ጳውሎስ ፈዋሽ ነው የተባለ ይሄው ቃል በቃል አትጠይቀኝ አልኩህ እኮ። እንደዛ እጠይቅሻለሁ እንደ እግዚአብሔር ቃል። ለምን አንቺ ቃል በቃል እያመንሽ ነው ያለሽው? አንቺ ቃል በቃል እያመንሽ ነው ያለሽው። ቃል በቃል የሚያምን ሰው ቃል በቃል ነው ማስረጃ የሚጠየቀው። ማርያም ፈዋሽ መሆኗን እያመንሽ ፈዋሽ ናት እስቲ ፈዋሽ አይደለችም በይ ስልሽ እየተደበቅሽ ነው ያለሽው። ለምን ታምኛለሽ? በውስጥ እንደዛማ ከሆነ መጽሐፍ ቅዱስ አማኝ አይደለም በሚለው ነው የምወስደው። ምክንያቱም ለምሳሌ እኔ ጠየቅኩሽ። አሁን አንቺ አማኝ ነኝ ስለምትይ ነው እየጠየቅኩሽ ያለሁት። የት ነው የምትደበቂው? እያወራን ያለ ነው አቋት ርዕስ አትቀይሪ፣ ሽፍት አታርጊኛ። ባይዘው ሽፍት በማድረግ አናምንም። የጠየኩሽ በጣም ቀላል ጥያቄ ነው። አሁን በዚህ ሰዓት ላይ ማርያም ፈዋሽ ነሽ ብለሽ ታምኛለሽ አይደል? ይሄ ግን አጋንንታዊ ትምህርትና የእግዚአብሔር ቃል የማያውቀው ትምህርት ነው። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ፈዋሽ አለ የሚባለው እግዚአብሔር ነው።
ፈዋሻችን ማን ነው? እግዚአብሔር ነው። ከእግዚአብሔር ውጪ የሚፈውስ የሚያድን ማንም የለም። እታለ ይኸውልህ ነገርኩህ እኮ ፈዋሽ እግዚአብሔር ነው በሚለው እኮ ተስማምተን ፈዋሽ እግዚአብሔር ነው። ያልተስማማ ነው። ቆይ አትደበቂ። ያልተስማማ ነው ማርያም ፈዋሽ አይደለችም እያልኩሽ ነው ያለሁት። አንቺ ደግሞ ማርያም ፈዋሽ ናት እያልሽ ነው ያለሽው። ማስረጃ ስጭን። በእግዚአብሔር ላይ ተስማምተናል፣ በማርያም ላይ ግን አልተስማማንም። ይሄን አንቺ ወይ ግድ ማርያም ብቻ አይደለም። እሺ አሁን በማርያም ላይ ያድሮ እግዚአብሔር ይሰራል ብለህ አታምንም? በቅዱሳን ላይ ያድሮ እግዚአብሔር ይሰራል ብለህ አሁን የለችም ማርያም። በማርያም ላይ እግዚአብሔር አያድርም። አሁን ለምን ማለት ነው? የለችም። እግዚአብሔር እንዴት ሆኖ በማርያም የሚያድረው? እሷ እኮ መንፈስ ናት። እሷ ያለችው በሰማይ ነው፣ በምድር አይደለች። እና በሰማይ በእኛ ላይ ነው የሚያድረው። በሰማይ ያሉ ስለኛ ይጸልዩ፣ በሰማይ ያሉ ስለኛ አይጸልዩ። እንደምትጸልይና እንደምትፈውስ በምን አወቅሽ? ማስረጃ ስጪኝ። አሁን ስለ ማርያም አንተ እኮ አንድ ስለ ማርያም ማስረጃ ስጪኝ እኮ ቅዱሳንም ቢሆን ይሄው ድል ልስጥሽ፣ ችግር የለም። በሰማይ ሆነው እየጸለዩ እንደሚፈውሱ ማስረጃ ስጪኝ ከእግዚአብሔር ቃል። ለምሳሌ የሉቃስ ወንጌል ምዕራፍ 15 ያን የባለጸጋውና የአብርሃምን ታሪክ መጥቀስ ይችላል። 16 እዛ ክፍል ላይ ታዲያ ማን ነው የጸለየው? ማን የጸለየለት? ማን የጸለያለ? እዛ ጋር ጸለየ አይደለም። አሁን ጸለየለት። ቆይ ላንብበውና እዛ ጋር ማን ያዳና አለ? ማን ያዳና? አሁን አዳና አላዳና አይደለም። ምንድን ብሎ ታዲያ ለምን ጠቀሽውት? አለም ከመሆን ቆይ እያወራን እየተነጋገርን ያለ ነው። ቆይ አንዴት አለም ስሜታዊ አልሆንም እኮ ካልሆንሽ የጠቀሽው ክፍል ላይ እዛ ክፍል ላይ የጸለየ ሰው ካለ ጸልዮ ያዳነ ሰው ካለ አሳይን። የፈወሰ ሰው ካለ አሳይን። ከሌለ በቃ የለማ። ለምን ጠቀሽው ታዲያ? ከሞን ለራስሽ ታማኝ ነው። 15 ላንብበውና በዛ ይዲያ አንብቢው ችግር በደስታ የእግዚአብሔር ቃል አይደል? አንብቢው ደስ ይላል እኮ መጽሐፍ ቅዱስ ላይ እኮ ቃል በቃል አይደለም እናገኝ። ትምህርቱን አሳይን። አንቺ ቃል በቃል እያመንሽ ቃል በቃል ከሌለ እኮ የለም። እያመንሽ ያለሽው ቃል በቃል ነው። ትምህርትሽ ቸው ችግር የለም። ቃል በቃል የለም እናውቀዋለን። ትምህርቱን አሳይን። ችግር የለም። ይኸው ድል ሰጥሽ። ኦኬ 16 15 አንብበው። እሺ አንብቢው ደስ ይላል። የአምላካችን ቃል ኦኬ 16 15 ይመስለኛል። ችግር ባይዘው ትልቅ ጨለማ ነው ይሄ። አጋንንታዊ ትምህርት ነው። ባይዘው አጋንንታዊ ትምህርት በቤተ ክርስቲያን ሂስትሪ ውስጥ የሌለ ትምህርት ነው። ኦኬ ታውት ይሄንን የብሉይ ኪዳን አማኞች እንኳን በእንደዚህ አይነት ልምምድ ውስጥ የሉ። ዛሬ ቤተ ክርስቲያኒቷ ያለችበት ልምምድ በብሉይ ኪዳን የነበረ ያ በጥላ ስር የነበሩ ሰዎች እንኳን እንዲያያምኑ አይገርም? አያምኑ። እንደ እግዚአብሔር ቃል ስትመረመሩት የጨለማ የአጋንንት ትምህርት ነው። ይሄ የእግዚአብሔር ቃል የሌለበት ሐሳብ የሌለበት ብራዘርስ አጋንንታዊ ትምህርት። በሰማይ ቁጭ ብላ ማርያም የምትባል አስባችሁታል? ሁላችንም ተፈውሰን አማላጃችን ኪዳነ ምሕረት፣ አዳኛችን ኪዳነ ምሕረት፣ ፈዋሻችን ኪዳነ ምሕረት፣ ታምር የምትታሳየን ኪዳነ ምሕረት ለሳስኪ አንድ ነገር እንብላችሁ። ፈዋሻችን ኪዳነ ምሕረት፣ አዳኛችን ኪዳነ ምሕረት። ከሞን ብራዘር ከየት አግኝተህ ወዳጄ? ስለ የትኛዋ ማርያም ነው የምታወራው? ወንድም አለ የትኛዋን ማርያም ነው የምትነግረን? እሺ 19 ነው የሚጀምረው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጸጋ ሰው ነበረ። ለትም እየተመቸው ይቃል ለፈና አላዛርም የሚባል አንድ ድሃ ነበረ። በብስም ተወርሶ በደጁ ተኝቶ ነበር። ባለጸጋውም ይህን ማለት ይላል። በወዲያውም ሞተ። መልአኩም ወደ አብርሃም እቅፍ ወሰዱት።
ባለጸጋውም ደግሞ ሞተ፣ ተቀበረ አለ። ከዛ በሲኦልም በስቃይ ሳለ አሻቅቦ አብርሃም በሩቅ አየ። አልዓዛርንም በአልዓዛርም እቅፏል። እሱም እየጮኸ አብርሃም አባቴ ሆይ ማረኝ። ከዚህ ነው ያመጣሁት። አብርሃም አባቴ ሆይ፣ እሱም እየጮኸ አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ ውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው ይላል። እዚህ ላይ እንግዲህ በሰማይ ነው። አሁን ዋናው ነገር ያመጣውልህ በሰማይ አይሰሩም፣ በሰማይ ምንም አያደርጉም። ምን ሰራ ንገሪ። ይኸው እየለመነው እኮ ነው። ምን ሰራ እኮ አብርሃም የሰራውን እሱ ሲኦልም ያለው ሰው እኮ ስራ እየሰራ ነው ያልሽኝ ያልሽው ባንቺ አርጊመንት እኮ አብርሃም ምን ሰራ አብርሃም የሰራውን ንገሪ። ምንድን ነው የሰራው? ቆይ አሁን አብርሃም ሰራ አይደለም ምን ሰራ? በሰማይ ስራ አለ እያልሽኝ ያለሽው አይደለ? ምንድን ነው የሰራው ስራ ንገሪ። ምን ሰራ? ሰው አብርሃምን እየለመነው ነው አይደለም? ምን ሰራ አብርሃም? ምን ሰራ? የሰራውን ስራ እስቲ ያሳይ። ፈወሰ፣ አዳነ፣ ከሲኦል ታደገው፣ አምላሱ ላይ ውሃ ቀረበለት። ምንድን ነው እሱ? ምን የሰራው ነገር አለ? ይሄ ሰውዬ እኮ በእድሜ ዘመኑን በኃጢአት ነው ተለውፎ የነበረ። ስለዚህ ታዲያ እርዳታ የሚያስፈልገው እንደዚህ አይነት ሰው ነው። ታዲያ ምን ሆነሽ ነው? እርዳታ የሚያስፈልገው እኮ ንጹህ የሆነ ሰው አይደለም። እርዳታ የሚያስፈልገው ኃጢአተኛ በደለኛ ሰው ነው። አሁን አብርሃም ምንድን ነው ያደረገለት? ምን አደረገለት? ንገሪኝ። ይሄንን በይ እንዴት ንግባባና ከዛ በኋላ ነው ይኸኛው ከሞትነ በኋላ በኃጢአታችን ታሳንገባ ከሞትነ በኋላ ቅዱሳኖች በምልጃቸው አስገቡናል። አንድ ከሞትነ በኋላ ትላላችሁ። ውሸት ነው ትላላችሁ። በህይወት እያለን ነው ትላላችሁ። አይ አትዋሺ። ከሲኦል ሰው ሲኦል ከገባ በኋላ እንኳን በቅዱሳን እንድናለን ትላላችሁ። ኖ አንድም እንደዛ አይደለም። ሰው በኃጢአት ከሞተ በኋላ አንድ እሺ ኖ ቆይ እስኪ አይ ኖ እየዋሸሽማ እየዋሸሽ እንዴት ይሆናል? እየዋሸሽ እንዴት ይሆናል? ዋሽ ምን ንግባባና እየዋሸሽ አትሄጂም መታለም። እየዋሸሽ እንዴት ትሄጃለሽ? በምጃዋ ማለት አሁን በህይወት እያለን እንደዛ ነው የምንለው እንጂ ከሞትነ በኃጢአት ከሞትነ በኋላ ቅዱሳን ከሲኦል ያወጡና ብለን አናምንም። እሺ ማሰጃ ስጠኝ ነው ትላላችሁ ስልሽ ዳኒ ማሰጃ ስጠኝ ነው የሚባለው። ባይዘው ለምን ትፈሪያለሽ? ዳኒ ማሰጃ ስጠኝ ነው። በዚህ እንስማማ። እሱና ፍቅር ተመጣጣ ችግር የለም። አይ ኖ አሳይቼሽ እዚሁ ጨርሰን ነው እየጨረስን ነው የምንሄደው። ምን ነው የምትጨርሰው? በማሰጃ ነው በማሰጃ እየጨረስን ነው። ይሄ መጽሐፍ ታውቂዋለሽ? እኔ ብዙ ገድላት መጽሐፍ አላውቅም። አዎ ቤተክርስቲያን እሺ ያልሽው አንብብ ባል ዳንዋ ይቆራረጣል። ዳንዋ ቼክ። እሺ ክርስቶስ አምራ የምትባል የማን ቅዱስ ናት? አይ አሁን ወደሱ ደግሞ ልትገባ ነው። እኔ አሁን ወደሱ አልገባም አልኩ። አይዞሽ እታለም ረስተሽው ነው እኮ እኛ አንልም ብለሽ ነበር የጀመርሽው። አረሳሽው። ከሞት በኋላ ኃጢአተኛ በደለኛ ሰው በቅዱሳን እንደሚድን ይሄው ቤተክርስቲያንሽ ትናገራለች። አሁን በደንብ ስሚ። አዎ ከሞት በኋላ አዎ ሰው ከሞተ በኋላ መጽሐፉን እትሙን ማየት አለብኝ። እንደዚህ የገለ መጽሐፍ ላዙረው፣ ካሜራዬን ላዙረው። እሺ እትሙን የት ነው? እትሙን ለይቶ ወጣለ። አይዞሽ መጀመሪያ በዚህ ላይ ለምን አንግባባም? በልቆት እንግባባለን። ለምን እየተግባባን አንግባባም? ምን ነው ይሰማል? የኔ ድምጽ ወገኖች እሰማለሁ? ቼክ 1 2 3 እሰማለሁ። ትሰማለህ? እሺ
እታል ምን ነው ይሰማል? እሺ እሺ እታል ነው ለአንብበው ነው ወይስ ታነቢው? እኔ እኮ መጽሐፉን የት ነው ማለት ተሙን እኮ አላየሁትም። ጽሁፉን አመጣው። እሺ ችግር የለም አንብበው ነው። እሺ ያ ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከየት ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ቤተክርስቲያናችሁን አታውቁም ምንለው ለዚህ ነው። ይሄው ቤተክርስቲያንሽ ከሲኦል እንድታወጣ ስልጣን ሰጣት ትላለች። ቤተክርስቲያናችሁን አታቋትም ምንለው በምክንያት ነው። የማታቋትን ቤተክርስቲያን ነው ዲፌንድ ለማድረግ ባይዘው የምትሞክሩት። ይሄ የኦርቶዶክስ ኪዳን ነው። እኛ ከሲኦል ሰው በቅዱሳን ይወጣ ብለን አናምንም ትያለሽ። ውሸት። አንድ ብቻ አይደለም እታለም ልጨምርልሽ እችላለሁ። ኖርማል ነው። ሰው ከሲኦል በቅዱሳን ይወጣል። በክርስቶስ ኢየሱስ በማመን ነው እንጂ መዳን እንደማይቻል የምታውቁት። በቅዱሳንና በጻድቃንማ እምነታችሁ ሙሉ እኮ ነው። ኢየሱስን ነው እኮ ማመን ያቃታችሁ። ኦርቶዶክሳውያን ኢየሱስን ማመን አቃታቸው እንጂ ቅዱሳንና ጻድቃን ኃጢአተኛን በደለኛን ከሲኦል እንደሚያወጡ እኮ ያምናሉ። ለዚህ ነው በክርስቶስ ኢየሱስ አታምኑም የምንለው። ቤተክርስቲያኒቷ በክርስቶስ ኢየሱስ አታምንም። ከንግግር ባለፈ በልቧ ይሄንን ኢየሱስን አታምነው። ጀመር መጽሐፉንም አላጆትም። እኛ አሁን መጽሐፍ ለወራ አልገባውም። ስለገላ መጽሐፍ ለወራ አልገባውም። ይቀርታል። ስለዚህ ለማውራት መግባት አለመግባት እኮ አያስፈልግሽም። እምነትሽ በእምነቴ ላወራ አልገባውም አይባልም። ይሄ እምነትሽ ነው፣ የቤተክርስቲያንሽ መጽሐፍ ነው። አንቺ ብትፈልጊውም ባትፈልጊውም ቤተክርስቲያንሽ ውስጥ አለ። ስለዚህ ያለን ጉዳይ ነው እያሳየን ያለ ነው ታለ ኦኬ። አንቺ ቤተክርስቲያንሽን ላትቀበያት ትችያለሽ። ቤተክርስቲያኒቷ ግን ይህንን እምነቷን አልተወችም። ዛሬም በክርስቶስ ሳምራ እንደዚህ አይነት ኪዳን አላት ብላ ታምናለች፣ ትቀበላለች። ስለዚህ ቤተክርስቲያን በተቀበለችው ጉዳይ ላይ አንቺ ባትቀበይ እኛ አይደንቀን። ለዚህ ነው ቤተክርስቲያናችሁን አታውቁም እንለው። እሺ ወደ መጽሐፍ ቅዱስ ግቢና እዛ ክፍል ላይ ደግሞ በቅዱሳን ከሲኦል የወጣ ሰው አሳይ። የጠበቅኩሽ ነው። አሁን መጽሐፉን ግለጪውና በቅዱሳን የዳነ ሰው ሉቃስን ጠቅሰሽው የለ? በሉቃስ ውስጥ በቅዱሳን የዳነ ሰው አሳይ። ምን አልክ? በቅዱሳን የዳነ ሰው አሳይ። ሉቃስን ጠቅሰሽው የለ? የዳነ ሰው አሳይ። ድነት ነው ወይስ ከምንም ድነት ታለም? ከፈለግሽው ድነት የዳነ ሰው አሳይ፣ የተፈወሰ ሰው አሳይ ታለም። አንዳንዴ እሺ ፈዋሹ እግዚአብሔር ነው ብያለሁ፣ ግን እግዚአብሔር በቅዱሳን ላይ አድሮ ይሰራል ብያለሁ። እሱንም በማርያም ላይ አሁን አድሮ እንደሚሰራ ማስረጃ አንቺ እግዚአብሔር አሁን በማርያም ላይ አድሮ እንደሚሰራ አንቺ ማስረጃ አልሰጠሽንም። አይ የለሽም። አሁን ይኸውልሽ መጽሐፍ ቅዱስ ውስጥ ለምን አትመልስልኝ? እግዚአብሔር በቅዱሳን ላይ አድሮ ይሰራል ሳይሰራም ስልህ አልመለስኩም። ጥያቄውን መልስ። አዎ ጠየቅሽኝ። ልመልስልሽ። አዎ እግዚአብሔር አምላክ አሁን በምድር ላይ ባሉ ሰዎች አድሮ ይሰራል። በደምብ ስሚ። አዎ አድሮ ይሰራል። ፈዋሹ ግን ማን ነው? አሁንም ቢሆን በምድር ላይ ያለው ሰው አይደለም። ፈዋሹ አሁንም እግዚአብሔር ነው። መዳን በሌላ በማንም የለም ተብሎ ተነግሮናል። እኛ ክርስቲያኖች ነን።
በማርያም ይዳናል ብለን አንሰብክም። ይሄ አጋንንታዊ ትምህርት ነው። በመላእክት ይዳናል ብለን አንናገርም። ይሄ አጋንንታዊ ትምህርት ነው። መዳን በክርስቶስ ኢየሱስ ብቻ ነው። ለዚህ ነው አየሽ ጌታ ሲናገር እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ነው ያለው። ጌታ አሁንም ከኛ ጋር እንደሆነ እናምናለን። እግዚአብሔር በእኛ ይሰራል፣ ምንም ጥያቄ የለውም። እግዚአብሔር ፈዋሽ አምላክ ነው። ፈውስ የልጆች እንጀራ ነው። የተአምራት አምላክ ነው። እኛ ያዝነው ተአምር ግን የምትሰራ ማርያም ግን የለችም። ተአምር የሚሰራ ጳውሎስ ግን የለም። አየ በጳውሎስ የሚሰራ አምላክ አሁንም ይሰራል። ለይተን ነው የምናውቀው። እኛ ባሪያውን ከጌታው አንደባልቅም። ኦርቶዶክስ የተቸገረችው ባሪያውን ከጌታ ጋር ደባልቃለች። ማርያም ባሪያ ነበረች በሕይወት ዘመኗ፣ የጌታ አገልጋይ ነበረች። አለቀ። ዘመኗን ፈጽማ ካንቀላፋች ከሞተች በኋላ እግዚአብሔር አሁን የሚሰራው በምድር ላይ ባሉ ሰዎች ነው። እግዚአብሔር ያደርጋል፣ ይፈውሳል። ፈዋሹ ግን ማን ነው? እግዚአብሔር ነው። ፈዋሹ እግዚአብሔር ነው። ከእግዚአብሔር ውጪ ሌላ ፈዋሽ የለም። በእግዚአብሔር ቃል ውስጥ የትኛውም ይሄው ላሳይሽ። ይሄንን እኮ ባይዘው ማን እንደተናገረ አውዱን ስለምትረሱ እኮ ይሄው ማረጊነ ይታይ ይሄው ላሳይሽ። እሺ ካሜራዬን ላዙረው። እሺ ይኸውልሽ ብታነቢው ደስ ይለኛል። በነገውም አለቆችና ሽማግሌዎች፣ ጻፎች፣ ሊቀ ካህናት ሐናም፣ ቀያፋም፣ ዮሐንስም፣ እስክንድርያስም የሊቀ ካህናትም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው እስቲ አንብቡ። በምን ኃይል ወይስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው። ታሪኩ እንዲያያዝልሽ ከአንድ ምዕራፍ በፊት ምዕራፍ 3 ላይ የተፈወሰ ሰው አለ፣ የዳነ ሰው አለ። ስለሱ ነው የሚያወሩት። ጌታችን ኢየሱስ ክርስቶስ ነፃ ያወጣው ሰው አለ። በዚያም ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ፣ እንዳትረሺ ሰው መንፈስ ቅዱስን ሲሞላ ምን እንደሚያወራ ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለደዌው ሰው ስለተደረገለት መልካም ሥራ ይህንን በምን እንዳዳነ ብንመረምር፣ ኦኬ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። ሃሌሉያ። እሺ ጴጥሮስ እኮ ነው ያለው። ጴጥሮስ ሲናገር ይሄ በሽተኛ ደና የሆነው በክርስቶስ ኢየሱስ ስም ነው። እኛ ፈዋሽ አይደለንም፣ እኛ አዳኝ አይደለንም። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ማን? ኢየሱስ። ማርያም፣ ተክለ ሃይማኖት፣ ጴጥሮስ፣ ጳውሎስ አይደለም። የማዕዘን ራሱ ግን ግንበኞች የናቁት እሱ የማዕዘን ራስ እሱ ነው። መዳን በሌላ በማንም የለም። በቃ በሌላ በማንም የለም። በማርያም አይዳንም። አጋንንታዊ ትምህርት ነው። ሰው መንፈስ ቅዱስን ተሞልቶ የሚናገረው ትምህርት ይሄ ነው። አጋንንታዊ ትምህርት ነው። ከኢየሱስ ውጪ ሌላ የመዳኛ መንገድ አለ ብሎ የሚሰብክ አጋንንታዊ ትምህርት ነው። በክርስቶስ ኢየሱስ ብቻ ነው መዳንን እንድንበት ዘንድ የሚገባን ለሰዎች ምን ያደረገ የተሰጠ ስም ከሰማይ በታች ሌላ የለም። ማርያም የተባለ የተሰጠን ስም የለም። ይሄንን እኮ ያለው ጴጥሮስ ነው። ታለም አገልጋይ እኮ ነው። ጥላውን እኮ የምትጠቅሽለት እኮ ነው። እሱ ግን ምን አለ? በማንም የለም፣ አዳኙ ኢየሱስ ነው። እኔ አድናለሁ ያለበት ቦታ አንድም ቦታ የለም።
አንቺ ግን አፍሽን ሞልተሽ በድፍረት የምትናገረው አሁን እስቲ እግዚአብሔር ብቻ ነው ወይስ ማርያምም ታድናለች ስትባይ አሁን ማርያምም ታድናለች ትያለሽ። የእግዚአብሔር ቃል ግን መዳን በማንም የለም ነው በታል መዳን በማንም የለም የሚለው ስለ ኢየሱስ ክርስቶስ ማለት ስለ ያውን ሳውዱ የሚናገረው አዎ መዳን በማንም የለም ማንም አድነን ያድነህ እግዚአብሔር ብቻ ነው። ስለዚህ እኔ አልኩኝ እግዚአብሔር በቅዱሳን አድሮ ታምር ይሰራል። በማርያም ይዳናል። እንደዚህ እናድርገው ችግር እንድንግባባ ልጻፍልሽ የምትይውን ነገር ምን ያህል ኮንፊውዝ እንደሚያደርግሽ እንድትረጁ ያክል ልጻፍልሽ። አም ሶሪ እንዴ መጽሐፍ ልቀንስ እንድንግባባ ተግባብተን እኮ መሄድ እንችላለን እና እሺ እሺ መግባባት እንድንችል እሺ ማርያም ትፈውሳለች? እታና ይሰማል? ማርያም ትፈውሳለች? ቅድም መልሼዋለሁ እኮ መሰለኝ አልመለስኩትም። ማርያም ትፈውሳለች ወይ? እግዚአብሔር በቅዱሳን አድሮ ይሰራል አልኩህ። እኔ ማርያም ትፈውሳለች ወይ ነው ያልኩሽ። ትፈውሳለች በቅዱሳን በእሷ ላይ ያለው እግዚአብሔር ይሰራል። ትፈውሳለች። አዎን ትፈውሳለች። እሺ አዎን ትፈውሳለች እንዳትረሺ። እሺ በእግዚአብሔር ቃል ውስጥ በትምህርት ደረጃ ፈዋሽ የተባሉ ሰዎች አሉ? አሁን እኮ እንትን ዙሮ በትምህርት ደረጃ እኔ አላጣመንኩ ያልሽውን ንግግር እኮ ትፈውሳለች ብለሽናል። ፈዋሽ ናቸው የተባሉ ሰዎች አሉ? አንተ ባልኮ መሰረት እኮ ነው። እኛ በቅዱሳን ላይ ያለው እግዚአብሔር ፈዋሽ የተባሉ ቅዱሳን አሉ ወይ? እንደዛ ሳይሆን በቅዱሳን ላይ አንቺ እንደምትይው እታለም ፈዋሽ የተባሉ ሰዎች አሉ ወይ? አዎ ወይ አይደለም ነው የምትይው። አትደበቂ። እንደዚህ ቃል በቃል ቅዱሳን ፈዋሽ ናቸው ተብሎ የተጻፈ የለም። ግን የቅዱሳን በቅዱሳን በሚያረጉት ነገር ፈወሱ ግን አሉ። እሱ ማምጣት እችላለሁ። የለም እኔ ለጠየቅኩሽ ጥያቄ የለም። ኦኬ ሌላ ጥያቄ ዋናው አለመኖሩን በቃ ለጠየቅኩሽ ጥያቄ አንቺ ግን ምን እንደምትይ ላሳይሽ። እሺ በሰማይ ሆኖ እየተለመነ በምድር የፈወሰ ሰው አለ ማለት እንደገባኝ። እሺ አሁን ማርያም በምድር ናት ወይስ በሰማይ ናት? በሰማይ ናት። በሰማይ እሺ በሰማይ ሆኖ እየተለመነ ማርያምን እየለመናችሁት እንደዛው እየተለመነ የፈወሰ ቅዱስ አለ? ማለት በሰማይ ሆነ እየተለመነ የፈወሰ ቅዱስ በሰማይ ሆነ ከምድር ሆኖ እየተለመነ የፈወሰ ሰው አለ ወይ? የፈወሰ ቅዱስ አለ? ነገር ንግባባ ይኸውልህ አንተ መጽሐፍ ቅዱስ እንደዛ ፍቺን ብትይ እታለም በቃ እኔ አሁን ለጠየኩሽ ጥያቄ ከዛ በኋላ ያንቺን ሐሳብ እኔ ጥያቄ ይሄ ነው። በሰማይ ሆኖ አንቺ ልክ አሁን ለማርያም እንደምታደርጊው ወደዛ ቅዱስ እየጸለየ የፈወሰ አለ ወይ? ቀጥተኛ መልስ እታለም እኮ መጽሐፍ ቅዱስ የስጭን ብትለኝ አልሰጥም። ግን በህይወታችን ግን ብዙ ነገር አለ ወይስ የለም ነው ያልኩሽ። እኔ እታለም ከመሆን አለ ወይስ ያው በሰማይ ሆኖ እንደዚህ ፈወሰ የሚል የተጻፈ የለም። እሺ ማርያም ትሰማችኋለችና ወደ ማርያም ጸልዩ የሚል አለ? ወይኔ አንተ የምታመጣው ዝም ብለህ እንደዚህ ቃል በቃል እንደዚህ ቢሉ አይ በዚህ መልኩ እንኳን አንገባም።
ለዚህ መልኩ እንኳን ወደ ማርያም ጸልዩ ትሰማችኋለች የሚል አለ ወይ? በታለ እንኳን ንግባባ ማልኩ ለዚህ ቃል በቃ አለ ወይስ የለም? እኔ እንድንግባባ አይደለም እምነትሽን እንዳቀው ነው። አለ ወይስ የለም? እንደዚህ ቃል በቃል የተጻፈ የለም። ለዚህ ነው አጋንንታዊ ትምህርት ነው የምንለው። ለዚህ ነው ምንጩ ከየት ነው? ከአጋንንት። እግዚአብሔርን እያስተወ እግዚአብሔርን እያስረሳ ፍጡር ላይ የሚያስደግፍ አጋንንታዊ ትምህርት ማለት ነው። ላሰማችሁ ቃል በቃል የሌለን ትምህርት ህዝቡን እንዴት እንደሚያስተምሩ እስቲ እንመልከተው ጋይስ። ይሄ አጋንንታዊ ትምህርት ስንል እንዴት የእግዚአብሔር ቃል የማያውቀውን ትምህርት እያስተማሩ ህዝቡን ሲኦል እንደሚከቱ እንድታዩት ማለት ነው። አንዴ ቆይ እንዳትገባ ለጥያቄ መልስ። አሁን ለጠየቀን ጥያቄ አሁን አንተ አንዳንድ በእናንተ ቤተክርስቲያን በእናንተ ቸርች ፓስተሩ ጸልዩልኝ ዳነብኝ፣ ፓስተሩ ጸልዩልኝ ከአጋንንት ስራት ወጣሁ የሚሉ አሉ። እሱን ቃል በቃል መጽሐፍ ቅዱስ ትሰጠኛለህ? የእነሱ እንደዚህ አድርግ እንደዚህ ተብሎ ተጻፈ አምጣልኝ። ፓስተሩ ጸልዩልኝ የሚል መጽሐፍ አንተ በጠየቀኝ መሰረት ማለት ነው መጽሐፍ ቅዱስ አሳየኝ። ነብረት ሁላችንም ታድነን ሁላችንም ተፈውሰን እንብላችሁ እስካለ አማላጃችን ኪዳነ ምሕረት አዳኛችን ኪዳነ ምሕረት ፈዋሻችን ኪዳነ ምሕረት ታምር የምታሳየን ኪዳነ ምሕረት ለእሷ እስኪ አንደዚህ እንብላችሁ አለል ያላችሁ ቃል ያላችሁ ለእሷ እንዳያችሁት ነው። ቤተክርስቲያኒቷ ውስጥ የፍጡር አምልኮ የለም ይሉና ግን ከዚህ በላይ የፍጡር አምልኮ ሁላችንም ታድነን ሁላችንም ተፈውሰን እንብላችሁ እስካለ የጭንቅ አማላጃችን ኪዳነ ምሕረት አዳኛችን ኪዳነ ምሕረት ፈዋሻችን ኪዳነ ምሕረት ታምር የምታሳየን ኪዳነ ምሕረት ለእሷ እስኪ አንደዚህ እንብላችሁ ምንድን ነው ያለው? አዳኛችን ኪዳነ ምሕረት አዳኝ ፈዋሽ ኪዳነ ምሕረት ለማን ልል በሉ አለ? ለፈወሰቻቸው ላዳነቻቸው ምን በሉ አለ? ህዝቡን እልልታ አቅርቡ። ለምን? ፈዋሽ ስላለች። ማን ነበር የፈወሰን አለች? ቅድመት ዓለም እግዚአብሔር አለች። እግዚአብሔር ነው ክሬዲት የወሰደው አይደለም። ለቤተ ክርስቲያንሽ መካድ የሌለብሽ ትልቁ ነገር ፈዋሽ የምትባላለች ማለት ነው ማርያም ታለም ማለት። አንዳንዴ ነቁ እንጂ የምሬ ነው። አንዳንዴ ቆም ብላችሁ አስቡ። ወገንተኛ መሆን ከፈለጋችሁ ለእግዚአብሔር ቃል ወገንተኛ ሁኑ። ለእግዚአብሔር ቃል ተገዙ። ህሊና አይኑረን። ይሄው ቃል በቃል አዳኛችን ፈዋሻችን ማን? ማርያም አለ በእግዚአብሔር ቃል ውስጥ። ራስሽ ነሽ ያለሽው የለም ነው ያልሽው። እሺ ወደ ማርያም ጸልዩ ፈዋሽ ናትና ትፈውሳችኋለች የሚል አለ? የለም አንቺ ራስሽ ነሽ ያልሽው። አጋንንታዊ ትምህርት ነው ታለም። የእግዚአብሔር ቃል የማያውቀው ትምህርት ነው። የጠየቅሽን ጥያቄ አለ። የጠየቅሽን ጥያቄ እኛ ቤት ይሄው ፈዋሽ እግዚአብሔር ነው። ፈዋሽ እግዚአብሔር ነው። ስለፈወሰ እልል በሉ ለገሌ ፓስተር ከተባለ አጋንንታዊ ትምህርት ነው ልሻለሁ። እኔ አላፍርበትም። ካለ ልክ እግዚአብሔር አምላክ ሰዎችን ይጠቀማል፣ ምንም ጥያቄ የለውም። እንኳን ሰው አይደለም እግዚአብሔር ሲፈልግ ድንጋይ ሊጠቀም ይችላል፣ ጓጉንቸር ሊጠቀም ይችላል። እግዚአብሔር ሲፈልግ ለራሱ ተአምር የፈለገውን በትር መጠቀም ይችላል። በረዶ ተጠቅሞ ያውቃል። እግዚአብሔር እሳት ይጠቀማል። እግዚአብሔር የፈለገውን መጠቀም ይችላል። እንኳን አይደለም ሰው በአምሳሉ የፈጠረውን ማለት ነው። አድራጊው ግን ማን ነው? እግዚአብሔር። እሺ እግዚአብሔር እስራኤላውያኖችን በራሱ በተአምራት መንገድ ሄዶ ነፃ ሲያወጣ ከግብጽ ባርነት የተጠቀመባቸውን 10 ተአምራቶችን ሄደሽ መመልከት ትችላለሽ። እግዚአብሔር የሚጠቀምበት የራሱ መንገድ አለው። ግን እግዚአብሔር ያንን አሁን ጓጉንቸር ከተጠቀመ ለጓጉንቸር አዳኝ ጓጉንቸር አይባልም። እግዚአብሔር በትርን ሲጠቀም በትር አዳኝ በትር
አይባልም። እስቲ ለአንዴ ላዳነን በትር አጨብጭቡ አይባልም። ላዳነን ጓጉንቸር አጨብጭቡ አይባልም። እግዚአብሔር አህያን ተናግሮ በአህያ ተጠቅሞ ያውቃል። የበላምን ታሪክ ማየት ትችላለሽ። እስቲ አንዴ ለአህያ አጨብጭቡ እልል በሉ ይባላል አይባልም። ታለም አይባልም። አዳነኝ በቃ አህያዋ ከጥፋቴ ከመንገዴ መለሰችኝ። እስቲ ወገኖች አንዴ የአህያ ውለታ አለብኝና ለአህያ አጨብጭቡ እንደማለት ነው። ለጓጉንቸር እስቲ አንዴ አጨብጭቡ እንደማለት ነው። ለበረዶ እስቲ አንዴ አጨብጭቡ እንደማለት ነው። ታለም እግዚአብሔር ነው። ፈዋሹ ማን ነው? እግዚአብሔር ነው። አዳኙ ማን ነው? ፈዋሹ እግዚአብሔር ነው። እሺ የእግዚአብሔር ቃል ውስጥ ያለው እውነታ ይሄ ነው። ታለም ፈዋሽ ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ ሌላ ፈዋሽ የለም። ዘጸአት 15 ላይ እንደዚህ ይላል። በደምብ ስም እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታደምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና። ማን ነው ፈዋሹ? እግዚአብሔር ነው። ሙሴ ነበረ እኮ። ሙሴ ፈዋሽ ነው ተብሏል አልተባለም። ፈዋሹ ማን ነው? ፈዋሹ እግዚአብሔር ነው። እንደው ያመጣው ፈዋሹ እግዚአብሔር ነው ብለን ነው ሁላችንም ፈዋሽ እግዚአብሔር ነው። ግን እግዚአብሔር በቅዱሳን ነው አቲም ፈዋሽ ማርያም ይሄው እግዚአብሔር ተነጥሎ ይሄው። እስቲ ይሄ ሰው ተሳስቷል በይ አፍሽን ሞልተሽ እስቲ ይሄ ሰው ተሳስቷል። ሁላችንም ታድነን፣ ሁላችንም ተፈውሰን እንብላችሁ እስካለኝ የጭንቅ አማላጃችን ኪዳነ ምሕረት፣ አዳኛችን ኪዳነ ምሕረት፣ ፈዋሻችን ኪዳነ ምሕረት ይሄው እኛ እንልም ትያለሽ። በአውደ ምሕረት ላይ ፈዋሻችን ኪዳነ ምሕረት፣ ፈዋሻችን ማርያም እያለ ነው ያለው። ፈዋሽ ማን? ኪዳነ ምሕረት። ፈዋሽ ማን? ማርያም እያለ ነው ያለው። እስቲ ይሄ ሰውዬ ተሳስቷል በይን እስቲ ተሳስቷል በይን እስቲ ይወድል እስቲ እንትን ያላቀም ተሳስቷል በይን እስቲ እኛ አንልም። ፈዋሼ ማርያም ይሄው ለምንድን ነው የማትይው? አይ ቅዱሳን ስለኛ እንደሚቆሙ ስለኛ እንደሚያማሩ እኔ ጠየኩሽ። ፈዋሻችን ማናት ነው ያለው? አይው ደስ ስለሰው ግን በምንጭ የደረሰ በምንጭዋ ከደረሰች በሊል ይችላል። ስለዚህ ፈዋሽ ትባላለች። ፈዋሽ እግዚአብሔር ነው አልኩ እኮ ታለም ከተባለ ማርያም እሺ እግዚአብሔር ከሆነ ሌላ ፈዋሽ አለ? በቅዱሳን ላይ አድሮ ግን ይሰራል አልኩ። ሌላ ፈዋሽ አለ ወይ? አትደበቂ። ሌላ ፈዋሽ አለ ወይ? ከእግዚአብሔር ውጭ ሌላ ፈዋሽ አለ? ውጭ አዳኝ የለም። ከሌለ እስቲ ማርያም ፈዋሽ አይደለችም በአፍሽን ሞልተሽ አትይም። ለምሳሌ አድሮ እግዚአብሔር ይሰራል አልኩ እኮ ነው። የእግዚአብሔር ስራ ልቀው እኔ ስለ እግዚአብሔር አልጠየኩሽም። ማርያም በራሷ ፈዋሽ ናት ወይ? ፈዋሽ ማርያም አለ? ማንም ቅዱሳን በራሱ ፈዋሽ። እሺ ጭሩ እስቲ በአፍሽን ሙይና ልክ ይሄ ሰውዬ ፈዋሽ ያለው ስተት ነው፣ ማርያም ፈዋሽ አይደለችም በይ እስቲ። ስተት ነው አይደለም? ለምን ስተት የሚልህ በራሱ ይሄ ሰውዬም እኮ በራሱ አላለም። በራሷ ብቻዋን ያለ እግዚአብሔር አላለም ነው። ማንም ቅዱሳን ከእግዚአብሔር የተለየ ቅዱስ ሊባልም አይችልም። ከእግዚአብሔር ተለይቶ ቅዱስ የሚባል ነገር የለም። እግዚአብሔር የተለየ ቅዱስ የለም። ስለዚህ አይሽ ውሸትሽን ላሳይሽ። ይኸው ፈዋሽ ናት ይለናል። ሁላችንም ታድነን፣ ሁላችንም ተፈውሰን እንብላችሁ ፈዋሽ ናት። አንዴ ስለ የጭንቅ አማላጃችን ኪዳነ ምሕረት፣ አዳኛችን ኪዳነ ምሕረት፣ ፈዋሻችን ኪዳነ ምሕረት፣ ታምር የምትታሳየን ኪዳነ ምሕረት ለሳስ ያንደገ እግዚአብሔር አላለም። አንድ እግዚአብሔር የሚል በአንደበቱ የለም። ፈዋሽ ማናት? ኪዳነ ምሕረት። አዳኝ ማናት? ኪዳነ ምሕረት። አንድ ማለት ነው። ታምር አሳየዋ ማናት? ኪዳነ
ቅድም በእግዚአብሔር ቃል ውስጥ ፈለግናት አለች እቺ ኪዳነ ምሕረት የለችም። ሲጀም ኪዳነ ምሕረት ራሱ የምትባል ማርያም የለችም በእግዚአብሔር ቃል ውስጥ ኪዳነ ምሕረት የተባለች የለችም። የምህረትን ኪዳን ያገኘነው በኢየሱስ ነው እንጂ በማርያም አይደለም። ማርያም አንድም ቦታ ላይ ኪዳነ ምሕረት አልተባለችም፣ የለችም። የኪዳን ምህረት ያገኘነው በክርስቶስ ኢየሱስ ነው እንጂ በማርያም አይደለም። ምህረትን ፈዋሽ የምትባል የለችም ወገኖች። እንደዚህ አይነት ትምህርት አጋንንታዊ ትምህርት ነው። ምንጫቸው አጋንንት ነው። አየ ሰው ኪዳነ ምሕረትን ተስፋ እንዲያደርግ አይገባትም። ኪዳነ ምሕረት የሚለው ስም ከዚህ በኋላ ማርያም እያልኩ ነው የምጠራው። ማርያም የሚሆነው ለእግዚአብሔር መተገጂ ለሌላ ነገር ካላንተ ተናገረ ይወርዳለሁ። ምንም ምንከባባም አይደለም። ማሽ ተናገሪ ማለት ነው። እግዚአብሔር ለሰው ልጅ ሲያድን ይሄ ሰው ልጅ ሲያድን ሳይድንግል ማርያም ተወልዶ ነው አዳነን። እግዚአብሔር ለምን ዝም ብሎ ሳይወለድ ማዳን አይችልም ወይ ለሚለው ጥያቄ ትመልስልኛለህ? እግዚአብሔር አምላክ ዝም ብሎ በሰማይ ሆኖ የሰው ልጅ ማዳን ይችላል ወይስ አይችልም? መልስልኝ። የእግዚአብሔር የማዳኛው መንገድ በዚህ ወይ ስለሆነ የእግዚአብሔር ማዳኛው መንገድ ቆይታል። የእግዚአብሔር የማዳኛው መንገድ ይሄ ስለሆነ ለኃጢአት ምን ያስፈልጋል? ደም ያስፈልጋል። ስለዚህ በክርስቶስ ኢየሱስ ደም እኛ ሁላችንም ድነናል። የእግዚአብሔር የማዳን መንገድ ይሄ ነው የተጻፈልን። በዚህ በእግዚአብሔር ሰው መሆን አይችልም። ዝም ብሎ ራሱ መቼም ሁሉን አራጊ ነው። ሰው ሆኖ እንደዚህ ሰው ነኝ ብሎ መምጣት አይችልም ወይ? መወለድ ለምን አስፈልገው? ሁሉ አስረዳኝ። ማለት ከድንግል ማርያም ተወልዶ እኛን አዳነን። እግዚአብሔር አምላክ ሰውን ለማዳን ይህ ሁሉ ፕሮሰስ ለምን አስፈልገው? ዝም ብሎ ማዳን አይችልም በሚለው እስኪ አስረዳኝ። አሁን አንተ ቅዱሳንን ሁሉ ስለማትቀበል የቅዱሳን ምልጃ ተቀበል፣ ሁሉን ነገር አትቀበልም። የእግዚአብሔር ስራ እየተቃወሙ እስከሆነ ድረስ ይህን አስረዳኝ። ለምን ነው እግዚአብሔር አምላክ ለመወለድ ተወልዶ እኛን ሊያድን የፈለገው? እሺ ላሳይሻ። ከእግዚአብሔር ቃል እናድርገው። የእግዚአብሔር ቃል ምን እንደሚል ላንበብልሽ። የጠየቅሽው ጥያቄ ባይዘው ከቅዱሳን ጋር ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። ከቅዱሳን ጋራ ምንም አይገናኝም። አሁን የጠየቅሽኝ ስለ እግዚአብሔር የማዳን ስራ ነው እንጂ ስለ ቅዱሳንና ስለ ጻድቃን ምን የሚገናኝ ነገር የለውም። መደበቂያ እንዳይሆንሽ። ማዳን ይችላል በሁሉም ለማለት ነው። አንድ አሁንም ያዳነን ራሱ ነው እንጂ በሰው አይደለም። እግዚአብሔር ያዳነን እኮ ራሱን ያዳነን ነው። ስለ ራሱን ያዳነን። አሁን አዳኝ ማርያም የለችም። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚሁም ሁሉ ኃጢአት ላላደረጉት ሞት ስለ ሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። የእግዚአብሔር የማዳን ሐሳብ ማርያም ጋር ድንገት ሲደርስ የመጣ እንዳይመስልሽ።
አይደለም። አስቀድሞ እግዚአብሔር አስበዋል ሰው ሲወድቅ። ይሄው የእግዚአብሔርን ሐሳብ ነው የሚናገረው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች በዛ። ቁጥር 16ን በደንብ አድምጪኝ። አንድ ሰው ኃጢአትን በማድረጉ እንደሆነ መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። እግዚአብሔር የማዳኑ ሥራ የሠራው በልጁ በክርስቶስ ኢየሱስ አስቦ ስለመሆኑ ማየት ይገባናል። እግዚአብሔር ከሚያደንበት የማዳን መንገድ መካከል አንዱ የመረጠው ይህንን መንገድ ነው። ለምን? ቁጥር 17 በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋውን ብዛትና የጽድቁን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። በአዳም ምክንያት የገባው ያ ሞት በአንዱ በኩል መውጣት ነበረበት። በሰው ምክንያት የመጣው ያ ሞት በሰው ምክንያት ወጣ። ይሄ ማን? አምላክ ሰው ሆኖ በአንዱ በደል ሁላችን ሞትን፣ በአንዱ መታዘዝ ደግሞ ሁላችን በሕይወት ነገስን። የገባው በአንዱ በደል ምክንያት ነው፣ የወጣው ደግሞ በአንዱ መታዘዝ ምክንያት ነው። ይሄው ቁጥር 18 ላይ እንግዲያስ በአንድ በኩል በደል ምክንያት ፍርድ ለኩነኔ ለሰው ሁሉ እንደመጣ፣ በማን? በአንዱ በአዳም ኩነኔ የመጣብን ፍርድ የመጣብን፣ እንዲሁም በአንዱ ጽድቅ፣ ሃሌሉያ፣ በማን? በክርስቶስ ኢየሱስ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አየሽ፣ እግዚአብሔር አምላክ አዎ የተአምራት አምላክ ነው። አዎ ተአምርን ማድረግ ይችላል። ለእግዚአብሔር ቀላል ነው። እግዚአብሔር ደግሞ የምን አምላክ ነው? የፕሪንሲፕልም አምላክ ነው። የፕሪንሲፕል አምላክ ነው። እግዚአብሔር የፕሪንሲፕል አምላክ ነው ስንል አንዱ በሰራው ኃጢአት ምክንያት ያ የሰራው ኃጢአትና በደል ያንን በደል በምንድን ነው የሚያስወግደው? በሕግ የመጣውን ያንን ጽድቅ ያንን ኃጢአትና በደል በማን ተቆጥሮ ነው? በክርስቶስ ኢየሱስ ላይ ተቆጥሮ ነው። ሰው ለምንድን ነው ኢየሱስ የሆነው? እግዚአብሔር ባወጣው ሕግ ላይ ፕሪንሲፕሉ ላይ ተገዢ ስለሆነ ሞትን ትሞታለህ አለው። ስለዚህ ሕግ ካለ ይሄ ሰው ሞቷል ማለት ነው። ኢየሱስ ክርስቶስ መጣና የዚህን ሰው የዚህን በደለኛ የእግዚአብሔርን ሕግ የጣሰውን ያንን ሰው ሞተ። የማንን? የእሱን። ምክንያቱም ዛት ዘ ፕሪንሲፕል እግዚአብሔር ቃሉን የተናገረው ይሄዚህ ነው። ይህንን በበላህ ቀን ምን ታደርጋለህ አለ? ሞትን ትሞታለህ። ባለመታዘዝ ሞተ። እሱ ብቻ አይደለም፣ የእሱም ልጆች አብረው ሞቱ፣ ከእግዚአብሔር ተለዩ። ሞት ነገሰ በምድር ላይ። ይሄ ሞት ሊወጣ የሚችለው በምንድን ነው? እሱ የእሱን ሞት እሱ ሞተ። ክርስቶስ ኢየሱስ በመስቀል ላይ ጌታ የሞተው ስለ ራሱ ኃጢአትና በደል አይደለም፣ ስለ ሁላችን ስለተሸከምነው ሞት ነው ጌታ የመጣ። ስለዚህ ይሄ ባለመታዘዝ ሲሞት፣ ይሄ በመታዘዝ አዳነን። አንዱ አዳም በበደል በኃጢአት ከእግዚአብሔር በመራቅ ያመጣውን ሞት አንዱ በመታዘዝ ለእግዚአብሔር ፈቃድ በመኖር አዳነን። ይህ ለፕሪንሲፕሉ እግዚአብሔር ተገዝቷል። ጻድቅ ፈራጅ ነው እግዚአብሔር። ምንድነው? ጻድቅ ፈራጅ ነው። እሺ፣ ጻድቅ ፈራጅ ነው። ጻድቅ ፈራጅ ስለሆነ አራራለትም ለልጁ። ስለ ሁላችን ኃጢአትና በደል ኢየሱስ ክርስቶስ ምንድነው ያደረገው? እኔና አንቺን ተክቶን ነው የሞተው። ስለ ራሱ ሕግ ሲል ማለት ነው፣ ስለ ፕሪንሲፕሉ ሲል ማለት ነው።
ኢየሱስ የኛን ሞት ነው የሞተው። አሁን ዳኒ ጥያቄን የጠየቅኩ አልገባም፣ አልተገናኘንም። የኛን ሞት አዎ የኛን ነው። እኔ እኮ ለምን መወለድ አስፈለገው የሚለውን ታብራራልኛለህ እንጂ ክርስቶስ ለምን ሞተ፣ ክርስቶስ ለምን እንደዚህ አለ አይደለም ያልኩት። ግን አልገባሽም? ለምን እንደሞት አሁን እስካሁን አብራርቸው ለምን ኢየሱስ እንደሞተ አልገባሽ? ኖ እሱ አይደለም ጥያቄ እኮ ለምን እንደሞተ እኮ አይደለም ጥያቄ። ጥያቄው እንደሱ እኮ ለምን ሞቶ ለምን እንዳዳነን አልገባሽም ወይ? ገብቶኛል። እንት ለምን እንዳዳነን ገብቶሻል ማለት ነው። አይሽ ሞቶ ያዳነን እግዚአብሔር ጻድቅ ፈራጅ ስለሆነ ነው። አይሽ ኃጢአተኛን በደለኛን ዳይሬክት ሄዶ ማዳን አይደለም የሚኖርበት፣ ጻድቅ ፈራጅ ነው። ለምን ኃጢአት ካለ የኃጢአት ደሞዝ ምንድነው? ሞት ነው። እግዚአብሔር ጻድቅ ፈራጅ ነው ካለን ኃጢአተኛን የግድ መቅጣት አለበት። ኃጢአተኛ መሞት መቻል አለበት። አሁን እሱ ያመጣበት መሰረቱ ዋናው ነገር ምንድነው መሰለህ? ቅዱስ እግዚአብሔር ተመለሰልሽ እኮ ያብራራው መጽሐፍ ቅዱስ ውስጥ ያለውን ነው። ምንም ነገር እኮ እኔ የጠየኩን ጥያቄ እኮ ልትመልስልኝ አልቻልክም። ለዛ ነው እግዚአብሔር ለማዳን ደግመሽ ሳይመለስልሽማ መሄድ የለብሽ። ለምንድን ነው ድንግል ማርያም ፈወሰ ቅዱሳን ፈወሱ ስንል ከራሳቸው እንዳደለ በእግዚአብሔር ኃይል ነው እንደሚሰሩ ነው ለመናገር። እሱ እግዚአብሔር ለማዳን ሰውን ለማዳን ምን ያገናኘዋል? ከኢየሱስ የማዳን ስራ ጋር የማርያም አሁን ትፈውሳለች ብለሽ ማመንሽ ምን ያገናኘዋል? ታለ ምንም እኮ ያገናኘው። አይ ያገናኘውበት ምክንያቱ እግዚአብሔር ለምንድነው ራሱ ምን ያገናኘዋል እኮ ማገናኘቱን ነግሬህ እኮ ነው። እግዚአብሔር አምላክ ሰውን ለማዳን በሌላም በአንድም በሌላም ያድንሃል። በቅዱሳን ላይ ጻድቅ ፈራጅ ስለሆነ አልኩሽ። ጻድቅ ፈራጅ ስለሆነ እግዚአብሔር ጻድቅ ፈራጅ እኮ አሁን የሚሰራ ኃጢአተኛን ለማዳን ኃጢአተኛን ዝም ብሎ አይደለም የተቀበለው። ኃጢአተኛ መሞት አለበት፣ በደለኛ መሞት አለበት። እግዚአብሔር ጻድቅ ፈራጅ ስለሆነ በባህሪው አየሽ የሁላችን ኃጢአትና በደል በማን ላይ ያኖረ? በክርስቶስ ላይ ያኖረ። ዳትስ ዋይ ኢየሱስ ሰው ሆኖ ስለኛ የሞተው። እግዚአብሔር በባህሪው ጻድቅ ፈራጅ ነው። ያ ጻድቅ ፈራጅ የሆነው እግዚአብሔር ኃጢአተኛን ዝም ብሎ አይደለም የተቀበለው። ጻድቅ ፈራጅ ስለሆነ በሕግ ፊት ቆይ አንዴ አሉኝ ይጠቅምሻል ታዲያ። እግዚአብሔር ጻድቅ ፈራጅ ስለሆነ በሕግ ፊት ሰው ሲቀርብ ሰው ሕግን ጥሷል፣ ኃጢአት ሰርቷል፣ በድሏል። ይሄ ኃጢአት የሰራው ሰው እንዲድን ምን አደረገ ስቲ የሁላችንን ኃጢአትና በደል በእርሱ ላይ አኖረ። ስለመተላለፋችን ይሄው ከእግዚአብሔር ቃል አንፃር ላሳይሽ። የእግዚአብሔር ቃል ግልጽ የሆነ ትምህርት ነው ያለው። ጻድቅ ፈራጅ የሆነው እግዚአብሔር እኔና አንቺን ለማዳን ነው ሰው የሆነበት ምክንያት እሱ ነው። ሌላ ምክንያት የለበትም። የኛን ኃጢአት በደል የሚሸከም ሳምበዲ መኖር ስላለበት ለምን ሰው ሆነ አይደለም ጥያቄ እኮ እሱ ገብቶኛል። እግዚአብሔር ሰውን በአንድም በሌላም ያድናል እያልኩ ነው እሱን ያመጣውበት እንጂ እግዚአብሔር ሰው የሆነበት ምክንያት ጠፍቶኝ አይደለም። በአንድም በሌላም አይደለም እኮ እግዚአብሔር አሁንም ይሰራል እያልኩ ነው። አሁንም በቅዱሳን ላይ አድሮ ይሰራል። የቅዱሳንን ምልጃ ለምን የምትቃወሙት? በማርያም ላይ አሁን እንደሚሰራ ማስረጃ አስችል። ግድ በማርያም ላይ አይደለም። መጽሐፍ ቅዱስን እንግዲህ ሁሉን ነው የምንረዳ አይደል? ስለዚህ በማርያም ላይ አሁን እምነትሽ በማርያም ዳኒ ግዴታ ማርያም ሚውት አድርገህ ብራስ ቆይ እኔ ጋር ችግር የለም። አንዴ ጥቅስ አንብብልኝ፣ ይሄን አስረዳኝ። ኦኬ አንዴ ይሄን አንብብ አስረዳኝ። ማን ተዋሹ? ኦኬ ይሄን አንብብልኝ ከይቅርታ ጋር። ምን ላንብብልሽ? ሁለተኛ ነገሥት 13 ላይ ስለ ኤልሳ ሞቷ ላይ እንግዲህ ኤልሳ ሞታ ከሞተ በኋላ ግን የሱ አጽም ሙታን እንዳስነሳ እናነባለን። ከዚህ ላይ ፈዋሹ ኤልሳ ነው ወይስ እግዚአብሔር ነው የሚለውን ላንብብልሽ። ሁለተኛ ነገሥት እሺ፣ ሁለተኛ ነገሥት 13 ላይ 13 እሺ እሺ ኤልሳም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎቹም አንድ ሰው
ቆይ ሚታ ጠይቀሽኛ ነኛው ማስረዳሽ። ሰዎቹም አንድ ሰው ሲቀብሩ አደጋ ጣዮቹን አዩ። ሬሳውንም በኤልሳ ያንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ሃሌሉያ። አሁን በደምብ ስሙ። እዚህ ጋር ኤልሳ አለ የለም? ኤልሳ ማለት አጥንት ማለት አይደለም። ሞቷል። ቆይ ፈስለ እንግባባ። አሁን መስማት ነው ያለብሽ። በቃ ጠይቀሽኛ። አሁን አንቺ አሁን ሚዩት ነው የምታደርጊው። የጠየቀ ሰው ይሰማል ታለ። አይዞሽ። ይሄ ጥቅስ እናንተ የምትጠቅሱት አይደለም። ኦኬ፣ የእግዚአብሔርን አዳኝነት የሚያሳይ ጥቅስ ነው። ለምን ኤልሳ የለም? ምን አድርጓል ኤልሳ? he is dead ሞቷል። የኤልሳ አምላክ ግን ታምራት መስራት ሲፈልግ አሁንም በአጥንት ይሰራል። በማን አጥንት ነው የሰራው? እታችሁን ብራዘር፣ በማን ሰራ እግዚአብሔር? አዎ በማን? በኤልሳ አጥንት። እግዚአብሔር በሌላ ነገር አይሰራም፣ በፈለገበት ይሰራል። የሚከለክለው የለም። ጉዳዩ ስለ ኤልሳ አይደለም ማለት ነው። ኦኬ፣ ጉዳዩ ስለ ኤልሳ አይደለም። ለምን? የኤልሳ ጉዳይ አክትሞለታል። ከመቃብር በታች ነው። እንኳን ሌላ ሰው ሊያድን ቀርቶ ኤልሳ ራሱ አንቀላፍቷል። ከመሆን ጋይስ ራሱ ምን አድርጓል? አንቀላፍቷል፣ ሞቷል። ስለዚህ ተጽፎ የምናገኘው የኤልሳ መቃብር። ቆይ የጠየቀ ሰው ይሰማል። አንቀላፍቷል። ማን? ኤልሳ። ለሌላ ሰው የመዳኛ ምክንያት መሆን ይችላል? አይችልም። ራሱ ሞቷል። የሞተ ሰው ነው። ባይዘዌ የሞተ ሰው ነው። ለሌላ ፈውስ መሆን የሚችል ሰው አይደለም። ቢሆን ኖሮ ኤልሳ በራሱ ሰውን ማዳን ቢችል ኖሮ ኤልሳ ራሱን ያስነሳ ነበር። ይሄው መጽሐፉ ሲጀምር ምን ይለናል? ኤልሳም ሞተ። ብራዘር ሞተ እኮ ነው እያለ ያለው። በቃ አንቀላፋ፣ ሄደ፣ ከምድር ተሰናበተ። ግን አንድ አለ በኤልሳ ላይ የሚሰራ ዛሬም ያልሞተ፣ ዘመናት ተቆጥረዋል፣ ግን አሁንም የሚዋጋ፣ አሁንም ኃያልነቱን ታላቅነቱን የሚያሳይ ጌታ ግን አለ። እሱ ጌታ ምን አደረገው? በኤልሳ አጥንት አስነሳ። እግዚአብሔር በአጥንት መጠቀም አይችልም? ይችላል። ለእግዚአብሔር በህይወት ያለም ሰው የሞተም አጥንቱ ለሱ እኩል ነው። ጉዳዩ ማን ነው የሚያድነው? እግዚአብሔር ነው የሚያድነው። አዳኙ ማን ነው? በዚህ ክፍል ላይ ያዳነው እግዚአብሔር። ኤልሳማ የለም እንጅሩ ብራዘር፣ አንቀላፍቷል፣ ሞቷል። እንኳን ለሌላ ሰው ሊተርፍ ቀርቶ ለራሱ እንኳን አልተረፈም። ሞቷል፣ አፈርን ቀምሷል፣ አጥንቱ ቀርቷል። መቼስ ይሄ አጥንት ኤልሳ ነው አትይንም? አጥንት ማለት ኤልሳ ማለት ነው አይደለም። ይሄ አጥንት ምንድነው? እሱ አጥንት ነው የበሰበሰ አፈር የበላው በሱ መሰረት እስከፍረደ ዝም ብለህ አሁን የኤልሳን ማጣጣል ሳይሆን ኤልሳን እንድታጣጥለው አላጣጣልኩ። እንዴት አለ? የት የማጣጥለው? ይሄ አጥንት ኤልሳ ነው ሞቷ በስብሳል ማለት ነው። እግዚአብሔር እኔ የሕያዋን አምላክ ነኝ ይላል አይደል? ያዕቆብ አይዞሽ ታል ጀገል የእግዚአብሔር ቃላት ካድዋ የፋድከው እኮ ነው። ይሄ አጥንት የአብርሃም የይስሐቅ አምላክ ነኝ የሕያዋን የትግባባን እንዴ? ይሄ አጥንት እኮ እንድንግባባ እታለም። ይሄ አጥንት ኤልሳ ነው እና የማን ነው? ይሄ አጥንት ኤልሳ ነው የማን? የኤልሳ አጥንት የማን አጥንት ነው? እኔ ጠየኩሽ፣ ይሄ አጥንት ኤልሳ ራሱ ነው ወይ ነው ያልኩሽ። የኤልሳ አጥንት ነው በመጽሐፉ ቁማ አስረዳኝ። እኔ ጠየኩሽ የማን አጥንት ነው አላልኩሽም። እታለም ተደማመጫ። ይሄ አጥንት ኤልሳ ነው ወይ? ኤልሳ ማለት ይሄ አጥንት ነው? አዎ የኤልሳ አጥንት ነው እንዴ? የኤልሳ አጥንት ማለት ኤልሳ ማለት ነው? አዎ ነው። እንዴላ ምንድን ነው ኤልሳ ማለት ነው? አረ አንቺ ኤልሳ ማለት ሰው ማለት፣ ቆይ አንዴ፣ ሰው ማለት ምን ማለት እንደሆነ አልገባሽም። ሰው ማለት አጥንት ማለት አይደለም። አንድ ሰው ሲሞት ምንድነው የምንለው? ወዲያውኑ በሰው አትደረቢ። እኔ ሳወራ አትደረቢ። ይሄ ቅዱስ አይደለም። እኔ ሕያው አይደለም። ምን ይላል? ሞተ፣
አንድ ዳኒ እንግባባ በመጽሐፍ ቅዱስ የምታማኝ ነህ አይደለ? ቆይ እስኪ እንግባባ። ሞተ ይላል። ቆይ የት አለ? ምን ይላል? እግዚአብሔር አምላክ የምን አምላክ ነው? አስረዳኝ። እግዚአብሔር አምላክ የምን አምላክ ነው? ሞተ ይላል። የት አለ? ዳኒ እግዚአብሔር አምላክ የምን አምላክ ነው? የሙታንም የሕያዋንም አምላክ ነው እግዚአብሔር። የሕያዋን አምላክ ነኝ ይላል። ሕያዋን አምላክ የሙታንም የሕያዋንም አምላክ ነው እግዚአብሔር። አብርሃም የሙታንም የሕያዋንም አምላክ ነው። ቆይ እስኪ እንግባባ ወይ አንቺ አውሪ አታጣጥለው። አስረዳኝ በደንብ እያጣጣልክ ምንድነው? እስቲ ንገሪ፣ ምንድነው ያጣጣልኩብሽ? ሙቷል በስብሷል እያልክ እኮ ነው። ሙቷል በስብሷል። አዎ በስጋ ነፍስ ግን ይሄው ነው በስብሷል። አሁን እያወራን ያለነው ስለ ነፍስ አይደለም። ቆይ አትደበቂያ። አሁን ስለ ኤልሳ አጥንት ስታወሪ ስለ ነፍስ ነው እያወራሽ ያለሽው። እግዚአብሔር አምላክ ስለ ያዕቆብ ስለ ይስሐቅ ሲያወራ ስለ ነፍስ እዚህ ጋር ነው። የት ነው የምትደበቂው? ዓለም እዚህ ጋር ነው እያወራሽ ያለሽው። ካልተደበቅሽ ይኸው እያወራሽ ያለሽው። ይሄ አጥንት ነፍስ ነው። በስብሷል ይላል። ከሱ ላይ በስብሷል ይላል። በስብሷል አጥንት ታዲያ አጥንት ሳይበሰብስ ነው የሚቀመጠው? ኖ አሁን ይኸውልህ መጽሐፍን ማጣጣል ሳይሆን ስትሬት አላጣጣልኩትም። መበስበስ ነው። ይኸው የኤልሳም አጥንት ነው። ታለም ስጋው አይደለም የሚለው። አጥንቱ ለምን ፈወሰ? መልስልኝ። አጥንቱ ለምን ፈወሰ ተብሎ ተጻፈ? እግዚአብሔር መፈወስ ሲፈልግ አጥንትን መጠቀም ሊችል ይችላል። ማንም የሚከለክለው የለም። እግዚአብሔር ማንኛውም አጥንት አልተጻፈም። ማንኛውም አጥንት አድሮ እግዚአብሔር ከአጥንቶች መካከል በአጋጣሚ ከአጥንቶች መካከል እግዚአብሔር የተጠቀመው የኤልሳን ነው። እንደሱ ሚላምጣ እዚህ መካከል እንደ ቅዱሳን ያልሆኑትን አጥንታቸው ተቀብለው ላሳይሽ ለምን ወዲያ ትላለህ? እኔ እዚሁ ጋር ነኝ። አይዞሽ መበርታት ነው ያለብሽ። ቆይ አሁን አትደረቢያ። እንደዚህ ስናወራ ይሰለቻል። አንዴ ሚውት በቃ የጠየቀ ሰው ይሰማ። ይሄው ሰዎቹም አንድን ሰው ሲቀብሩ አደጋ ጣዮች አዩ። ኦኬ። ሰዎቹም አንድን ሰው ሲቀብሩ አደጋ ጣዮችን አዩ። በየዓመቱ የሚመጡትን ደነገጡና ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሞቷል፣ ተቀብሯል፣ አጥንት ብቻ ነው የቀረው፣ ስጋው በስብሷል። ኦኬ ጣሉት። እዛው ሲጥሉት ኢንቴንሽናሊ ሰውየውን ለማስነሳት ብለው አይደለም። እዚህ ኤልሳ አጽም ውስጥ ጠለ ነው ይነሳ ብለው አይደለም። ደንግጠው ነው ያደረጉት። እግዚአብሔር ግን እነሱ ደንግጠው ባደረጉት ነገር ውስጥ ተአምር ሰራ። ለምን? እግዚአብሔር የተአምራት አምላክ ስለሆነ። ተአምራት አምላክ ነው እግዚአብሔር። ኤልሳ አለ በዚህ ሰዓት ላይ የለም። ምን አድርጓል ይላል? ሞቷል። ስጋውስ በስብሶ አጥንት ነው የቀረው። ይሄ የኤልሳ አምላክ ዛሬ ግን አለ። ተአምር መስራት ሲፈልግ በኤልሳ አጥንት ተአምር ሰራ። አለቀ። ይሄ የሁል ጊዜ ፕሪንሲፕል ነው አይደለም። ከዚህ ሰዓት በኋላ የኤልሳ ፈዋሽ ነው ብላችሁ እየሄዳችሁ የሞተ ሬሳ የኤልሳን አጥንት አስነኩ የሚል ትምህርት የለም። ለምን? እግዚአብሔር መፈወስ የፈለገው አንዴ ነው። ያንን ተአምር አድርጓል። ከዛ ውጪ ይሄንን አጥንት እያስነኩ ሰው ፈወሱ የሚል የመጽሐፍ ቅዱስ ትምህርት የለም። ኤልሳ እኮ አጥንቱ አሁንም ብትፈልጉ ታገኙ ይሆናል። ይሄ ኤልሳ አጥንት አሁን ሰው ይፈውሳል? በጭራሽ። ከዛ በኋላ የሞቱ ሰዎች የሉም በእስራኤል? አረ ነፋሉ። እነኚህ ሰዎች ሄደው ተፈውሰዋል? አልተፈወሱም። አጥንቱ እኮ አለ። አጥንቱ እያለ ለምን ሄደው አላስፈወሱም? አጥንቱ ፈዋሽ ስላልሆነ በባህሪ አጭር እኮ ነው። አዎ በቅዱሳን አሩ እግዚአብሔር ይሰራ ብለህ ለምን አታልፈውም? ምንም ነገር እኮ ሌላ ማስረጃ በየት ነገር እዚህ ጋር ቅዱሱን አሳየኝ። ቅዱሱማ ሞተ እኮ ኤልሳ ቅዱስ ነው። ይሄ አጥንት ይሄው ይታይሻል። ሞተ። ይሄ አጥንት ነው። አትደባልቂ። ኤልሳማ ሞቷል። he is a person። አሁን ያለው አጥንት ነው። የሞተ ሰው ያው ነው። ይሄው አይደለም ነው። የሞተ ሰው ያው ነው። አጥንቱ ያው ነው ወይ? ይኸውልህ ሰው ልጅ እኮ በነፍስም በስጋም ኤልሳን አግኝተው ችግር የለም። ኤልሳን እንደዚህ ነው የምናወራው። አሁን ጠይቅሻለሁ፣ አንቺ ትመልሽኛለሽ። ኤልሳን አግኝተውት ነው የፈወሳቸው?
እግዚአብሔር አብለስ ብለህ ነው ዋናው ጥቅስ ያመጣው ለዋናው መሰረቱ ኤልሳን አግኝተውት ነው ወይ የፈወሳቸው? ላይ አድሮ እንደሚሰራ ነው ያመጣውልህ። ኤልሳን አላገኙትም። በመቃብሩ ላይ ነው እግዚአብሔር ቤት ኤልሳ ኤልሳ አለ ወይ ስልሽ የለም አልሽኝ። ይኸው ልጻፍልሽ። አይሽ ኤልሳ አለ የለም ታለ ክብር ለእግዚአብሔር የለም ኤልሳ የለም። ኤልሳ በዚህ ሰዓት ነው ያለው። በመቃብር ውስጥ ነው አሁን ኤልሳ ያለው። እሱም እኮ እየተናገረ በኤልሳ መቃብር ጣሉት ይላል። በመቃብር ውስጥ ነው ወይ እግዚአብሔር ያለው ኤልሳ ያለው? ወይ ለነግባባ ምንም አልቻለም። አምነህ ለምን አትወጣም? ዝም ብለህ እና አዎ እግዚአብሔር አለ በቅዱሳን ላይ አንቺ እየተጠየቅሽ እኔ ምኑን አምነዋለሁ? እኔ እየጠየቅኩሽ ነው ያለሁት። እኔ እየጠየቅኩሽ አንቺ ምኑን አምነዋለሁ? እኔ አንቺ ነሽ እኮ የጠየቅሽው። ኤልሳ አለ ወይ? እግዚአብሔር የሕያዋን አምላክ ነው አልኩት። ይሄ ቅዱሳን ሞቱ። ኤልሳ በመቃብር ውስጥ የሕያዋን አምላክ ስለሆነ እግዚአብሔር እኔ ጠየቅኩሽ ስለ ኤልሳ ነው። እግዚአብሔር ጋር ሄደሽ አትደበቂ። ኤልሳ አሁን በመቃብር ውስጥ አለ ወይ? የለም ታለ የለም። ኤልሳ በመቃብር ውስጥ የለም። በመቃብር ውስጥ ያለው ምንድነው? እሱ ካልሽኝ የኤልሳ አጥንት ኤልሳንና አጥንቱን ለይ። የኤልሳም አጥንት ነው የሚለው ባይዘው ኤልሳን ለምንድነው የኤልሳን ስም ያስገባው አልኩህ እኮ ነው። አጥንቱን ዝም ብሎ ለምን አላለም? የማንኛውም አጥንት የሚፈውስ ከሆነ የኤልሳን ስም ለምን አስገባው? እዚህ ጋር ስሙን ለምን ጣፈ ነው? እሱ ላይ እስኪ መልስልኝ። ስሙን ለምን ሊያስገባ የኤልሳን አይዞሽ እህታለም እንዴ አይዞሽ አትበልኝ። አሁን ቆይ እህታለም አይዞሽ እህታለም ይኸው በደም ስሚ። አሁን ይኸው ኤልሳ መሞቱን ነው የነገርሽ እግዚአብሔር ቃል። በቃ ሞቷል ኤልሳ ድብን ብሎ ሞቷል። ኤልሳ ከሞተ በኋላ ግን በኤልሳ ላይ ይሰራ የነበረ እግዚአብሔር ቀጥሏል። እሱን ነው የሚያስረዳን መጽሐፉ። የኤልሳ አምላክ ኤልሳ ስለሞተበት ተስፋ ቆርጦ በቃ ከዚህ በኋላ ታምራት አላደርግም የሚል አምላክ አይደለም የኛ አምላክ። ኤልሳ ሞቷል፣ አዎ። አጥንቱ ብቻ ቀርቷል፣ አዎ። በኤልሳ ይሰራ የነበረ ያ አምላክ ግን ምን አድርጓል? ቀጥሏል። ሂካን ይሰራል፣ ያደርጋል፣ ይችላል። እግዚአብሔር ማድረግ ስለሚችል አይሽ የሞቱት አየሽ፣ ማርያም ሞታለች፣ አንቀላፍታለች። አሁን መቃብሯ ጋር ብትሄጂ አጽሟን ነው የምታገኘው። የማርያም ላይ ግን ቆይ እየተመለሰልሽ ነው። ክህደት ላይ ነሽ ያለሽው። እኔ ግን መልሰዋለሁ። የምትጠይቂው ጥያቄ ሁሉ ለኔ ለወንጌል እውነት በር ይከፍትልኛል እታለም። እሺ የለወንጌል እውነት በር ይከፍትልኛል። አይሽ ኤልሳ ሞቷል፣ ማርያም ሞታለች፣ አንቀላፍታለች። አሁንም አጽሟ ነው የምታገኘው። ሄደሽ መቃብሯ ላይ ብታገኚ የተረፈ ነገር የላትም። በማርያም ግን ይሰራ የነበረ አምላክ አሁን ግን አለ። በዚህ ዘመን ላይ እግዚአብሔር አምላክ ይሰራል አሁንም። ቆይ አትደረብ ይሰራል እግዚአብሔር። አትደረብ እውቀት ካለሽ በእውቀት መሞገት ነው። አትደረብ ይሰራል። ከክፍሉ የምንማረው ነገር ምንድነው? ከክፍሉ የምንማረው ነገር ጻድቃን ቅዱሳን ሊሞቱ ይችላሉ። በእነሱ ግን የሚሰራ አምላክ ቀጣይ ተአምራትን የሚያደርግ አምላክ ነው። ኤልሳ ሰውን ማስነሳት ቢችል ኖሮ ራሱን ያስነሳ ነበር። ኤልሳ ራሱን አላስነሳም። አንቀላፍቷል፣ ሞቷል፣ አክትሞለታል። አጥንት ነው የቀረው። ይሄ ኢንሲደንት አጋጣሚ ነው፣ አለቀ። በኤልሳ ላይ የሚሰራ አምላክ አሁን ግን አለ። በማን ይሰራል? አሁን በእኛ ይሰራል። እግዚአብሔር ይቀጥላል። ማስረጃ አለ ዳኒ? አዎ አለኝ። ለማርያም ነው እንጂ እግዚአብሔር ቃል ማስረጃ የሌለው። አሁን ላይ ላለንማ ለክርስቲያኖች ሰዎች እግዚአብሔር ፈዋሽ አምላክ እንደሆነ ማስረጃ አለን። ይኸው የእግዚአብሔር ቃል እንደዚህ ብሎ ይናገራል። እናንተ ናችሁ እንጂ ማታምኑት፣ እኛማ በደንብ እናምነዋለን። ይኸው የእግዚአብሔር ቃል በግልጽ ይናገራል እንደዚህ ብሎ የአምላክ ቃል በጣም ግልጽ አይደል? አዎ ያመነም የተጠመቀ እሺ፣ ያመኑትም እነዚህ ምልክቶች ይከተሏቸዋል። ምን ያደርጉ? ያመኑት። ሃሌሉያ። የሞቱት አይልም፣ ስላመነ ሰው ነው እግዚአብሔር የሚናገር። ማርያም ሞታለች፣ አዎ በቃ ከተመ።
አሁን ግን ያመኑት እነኚህ ምልክቶች ይከተሏቸዋል። ይኸው በደዌዎች ላይ ይጭናሉ እነርሱም ይድናሉ። እግዚአብሔር ይባረክ። ማን? አማኝ። አሁን አለንኛ እኔ ያለው አማኝ ነኝ። እዚህ ያሉን ወንድም እህቶች አማኝ ነን። እግዚአብሔር አሁን በእኛ ነው የሚሰራው። ማርያም ሆይ እያልን አንጮህም። እኛ ምን ስለሆንን? አማኝ ስለሆንን። በማርያም ላይ የሰራው እግዚአብሔር፣ ማርያም ሄዳለች፣ አንቀላፍታለች። አሁን ግን በእኔና በሚያምኑ ሰዎች ይሰራል። እግዚአብሔር መፈወስ የሚፈልገውን እግዚአብሔር ይፈውሳል። እጃቸውንም በደዌዎች ላይ ይጭናሉ እነርሱም ይድናሉ። ይኸው የአምላኬ ቃል። ወደ ሞተ ሰው፣ ወደ ጻድቃን፣ ወደ ፍጡራን ተስፋ እንድናደርግ እግዚአብሔር ቃል ይናገራል? በጭራሽ። እንደውም ጌታ የሚናገረው ያመነ ማን? በማን ያመነ? በኢየሱስ ያመነ። የእግዚአብሔር ቃል ይህንን ነው የሚናገረው። ታዲያ በክርስቶስ ኢየሱስ ያመነ ሰው ይኸው ቆይ ልጨርስና ሰጥቻለሁ። በፍጹም እንደዚህማ አታወሪ መታለም። ይኸው እኔ ስለኔ እታለ መስማት አለብሽ። እሺ ቴንክ ዩ ሞዴሬተሮች። ይኸው የእግዚአብሔር ቃል ያም ስለኔ የምታወሪ ከሆነ ስለኛ አሁን ላይ ስላለን አማኞች የምታወሪ ከሆነ ጥቅስ አለን። እግዚአብሔር እንደሚሰራ ይናገራል። ወደ ማርያም ግን ማርያም ፈዋሽና አዳኝ ስለመሆኗ ግን መልስ የለም እታለ። በእግዚአብሔር ቃል ውስጥ መልስ የለም። አይ አለ ማርያም አሁን እንደምትፈውስ እንደምታደን ማስረጃ አለ የምትይ ከሆነ በጥቅሱ ነው የምታወሪው። በቃ አሁን ማስረጃ ነው የምትሰጪ። ልቀበልሽ ነኝ ማስረጃ አታለ እንዴ ባይዘው እንደኛ ቤት ስርዓት ያለ ዛሬ አልጨረስንም። ዳኒ ለምንድን ነው የምትቀየር? መጨረስነው። ሁለተኛ ነገስት እኮ አልጨረስንም። ሁለተኛ ነገስት ላይ ምንድነው ያልጨረስነው ጉዳይ? አልሰጠኝም። ዛሬ አጥንት ፈወሰ ሲል ፈዋሹ እግዚአብሔር ነው ወይስ አጥንት ፈወሰ አይልም። አጥንት ፈወሰ የሚል ኬት ነው? በቃል አልመለስክልኝም። አጥንት ፈወሰ ያልሽው ኬት አግኝተሽ ነው? አጥንት ስለመፈወሱ ማስረጃ የታለ? አጥንት ፈወሰ የሚለው ዳነ እኮ ዳነ ፈውስ ማለት እኮ ታዲያ ፈዋሹ አጥንት ነው የሚለው ኬት ነው? ፈዋሹ አጥንት ነው የምትዩ ከኬት ነው? በአጥንቱ ባኖሩት ጊዜ ዳነ ነው የሚለው አይደለ? ፈዋሹ አጥንት ነው ወይ? ፈዋሽ አጥንት አለ ወይ? መልስ። እኔ ጥያቄ ነው የጠየኩት። ያልሽውን አስተካኪያ። አጥንት ፈወሳልሽ። የታለ የፈዋሹ አጥንት? ዳኒ እኔ ጥያቄ ነው እያደመጥኩ። በፍጹም ወይ ተሳስቼ ነው ወይ አትደረቢ። እሺ ፈዋሽ አጥንት ፈወሰ ይላል። እኔ እንደዛ አላልኩም። ቆይ ዳኒ እስኪ እንግባባ። ምን ነው? አይ ተሳስቼ ነው በሚልሽ ነው። አጥንት ነው ወይስ እግዚአብሔር ነው የፈወሰው? ከስለኝ ነው አልኩኝ እንጂ ሌላ እኔ እግዚአብሔር ነው የፈወሰው። በጣም በቃ እሱ ነው የምፈልገው። እግዚአብሔር ነው የፈወሰ። ተሳስተሽ አጥንት ፈወሰ እንዳትዪ። አጥንት አላልኩም። ሰው እየሰማሽ አላልኩም። እንዴት አይነት ክደት ነው? አጥንቱ ፈወሰ አሁን ስትይን አልነበር? እንዴት አለም ያቆስኩት ስለዛ አይዞሽ የሚፈውስ አጥንት የለም። እሺ ቀጥይ ወደ ጥያቄሽ። እሺ ወደ ቆይ ለኔ ስጠኛ ከሱ ቁሜ ላብራራ ትንሽ። ይሄው ሰጠሽ። እሺ በቃ አሁን ስለ ኤልሳ አጥንት ነው እግዚአብሔር አምላክ እንግዲህ በቅዱሳን አሁን ራስን ስላመንክበትኝ አዎ እግዚአብሔር አሁንም ይሰራል ብለህ አምነሃል። ስላመንክ አመስግኛለሁ። ምክንያቱም እግዚአብሔር በኤልሳ ላይ አድሮ ፈዋሹ ከሱ ላይ እግዚአብሔር ነው እንጂ ኤልሳ አጥንት አይደለም የፈወሰው። ግን ፈዋሹ በማን ላይ አድሮ ነው? በኤልሳ አድሮ የሚል ማስረጃ በኤልሳ አድሮ የሚል ማስረጃ አስጪኝ። ራስን እኮ ስታብራራው ነበር። አሁን በኤልሳ ላይ አድሮ በኤልሳ አድሮ አላልኩም። በኤልሳ አድሮ የሚል ማስረጃ እንጂ ታላ ኤልሳና አጥንቱን ለይ መጀመሪያ። ምን ሆነ? ኤልሳ ሌላ አጥንቱ ሌላ። በኤልሳ ለማመን ነው አይደለ? በቃ አንቺ ማስረጃ ስትጠየቂ ምን ላለማመን ነው ትያለሽ? ማስረጃ እኮ ነው የጠየቅኩሽ። አንቺን እኮ ነው የጠየቅኩሽ። ምንድነው ወደኔ የምትከፊው? በኤልሳ አድሮ የሚለው የቱ ጋር ነው? ይኸውልህ ከሱ ላይ እንግዲህ ኤልሳ ፈወሰ ብለህ አስረዳኝ። ኤልሳ ፈወሰ ብለህ ነው የምታምነው? እኔ ለምን አስረዳሻለሁ? ስጠይቅሽ ለምን ነው ማስረዳሽ? እኔ ይሄ ጥያቄ ነው። ቅድም አስረዳሽሻል። በኤልሳ አድሮ ብለሻል። በኤልሳ ያደረው የቱ ጋር ነው እግዚአብሔር?
እና ፈዋሹ ከሱሌማን ነው። በኤልሳ የታለ? በኤልሳ አደረ የሚለው የታለ? ቃል በቃል አደረ ማለት ነው የምትፈልገው? ፈዋሽ ከሱሌማን ነው። በሐሰት ላይ ቤተ እምነትሽን ስለመሰረትሽ ነው አታለም። በኤልሳ አድሮ አይልም። ቆይ አንዴ አትደረቢ። በቃ ከሌለሽ መልስ መስማት አለብሽ። በኤልሳ አድሮ አልሽ፣ ውሸት። በኤልሳ አላደረም። ኤልሳ ሞቷል። እግዚአብሔር በኤልሳ ያደረበት የሚል ጥቅስ የለም። ኤልሳማ ኦልሬዲ ሞተ እኮ አለሽ ቃሉ። እግዚአብሔር እዚህ ጋር የተጠቀመው በኤልሳ ነው አይደለም። መጽሐፉ እኮ ግልጽ ነው። የኤልሳ አጽም ነው የሚለው፣ የኤልሳ አጥንት ነው የሚለው። አጥንትና ኤልሳ ለዩ እንጂ ጋይስ። እግዚአብሔር በአህያም ተጠቅሟል። እግዚአብሔር በአጽምም ተጠቅሟል። እግዚአብሔር በልብስም ሊጠቀም ይችላል። እግዚአብሔር ማዳን ሲፈልግ በፈለገው ነገር ይጠቀማል። ተጠቅሞ መጽሐፍ ቅዱስ ላይ እናገኘዋለን። አለቀ። አሁን ግን ኤልሳ አይደለም እግዚአብሔር አሁን ኤልሳን አይደለም የተጠቀመው። ኤልሳማ ሞተ እኮ አለሽ። ይሄው ቃሉ። አሁን እግዚአብሔር የተጠቀመው ኤልሳ ከሞተ በኋላ ምኑን ነው? የኤልሳን አጥንት። አየሽ ቃሉ ነው። በዚህ በመጽሐፍ ቅዱስ ላይ ተአምራቶች ላይ ተነስርቶ ግን ዶክትሪን ይመሰረታል አይመሰረትም? ምን ማለት ነው? በተአምራት ላይ ቤተክርስቲያን ዶክትሪን አትመሰረትም። ተአምራት ማለት የአንድ ቀን ኢንሲደንት ወይ ደግሞ ተአምር አድራጊው እንደፈለገ የሚሰራበት ሞመንት ነው፣ የሚደገም አይደለም። ለዚህ ነው ይሄ የኤልሳ አጥንት ከዚህ ቀን በኋላ በመጽሐፍ ቅዱስ ውስጥ አንድም መቃብሩን የነካውን የእሱን ሬሳ አስነሳ የሚል ትምህርት የለም። አየ ፕሪንሲፕል አይወሰድም። ከዚህ ትምህርት አይወሰድም። ከዚህ ዶክትሪን አይመሰረትም ስለማይደገም። ከዚህ ውስጥ የምትወስደው ትምህርት ምንድነው? እሱ እግዚአብሔር አምላክ አገልጋዮቹ እንኳን ቢሞቱ ተአምርን በማድረግ የሚቀጥል አምላክ መሆኑን ነው የምትረዳው። ሰዎቹማ አከተመላቸው። አንቺ ግን ዶክትሪን እዚህ ላይ መስርተሻል። ዶክትሪን አይመሰረትም። በተአምራት ላይ ዶክትሪን አይመሰረትም። እግዚአብሔር በኤልሳ ላይ አላደረም፣ በኤልሳ ላይ አደረ የሚል ትምህርት የለም። እግዚአብሔር በኤልሳ አጽም ተጠቅመዋል ነው የሚባለው። ተጠቅሟል የሚል ማስረጃ ለምን ቃል በቃል ተጠቅሟል የሚል ማስረጃ የኤልሳን አጥም ተጠቅሞ አዳን የሚል ማስረጃ ልክ እንዳንተ ቃል በቃል የተጻፈ ስጠኝ። እሱ ላይ የለም ተጠቅሟል የሚል ይሄው ላስረዳሽ። በጣም ቀላል እኮ ማስረዳት አይፈለግም። እንዳንተ ቃል በቃል ላስረዳሽ ተጠቅሞ ጸሐፊው ሲጽፍ ቆይ አንዴ ስሜት ያቱኝ እኔ ሳወራ አትደረቢ ባይዘው ጸሐፊው ሲጽፍ እየጻፈ ያለው ምንድነው? እሱ ነው ስለ ሞተ ሰው ነው እየጻፈልን ያለው። ምን አድርጓል? ድብና አድርጎ ሞቷል። ኤልሳ ሞቷል። ኦኬ ሞቷል። ኤልሳም በራሱ ማድረግ የሚችል አካል ነው የለም። አጥንት ይለናል። አጥንት በራሱ መፈወስ ይችላል አይችልም? እንግዲያውስ የሆነ ፈዋሽ አካል አለ ማለት ነው። ኤልሳ እንዳቲ ኤልሳ በራሱ የሞተ ሰው ነው። ለራሱ ሞትን ጥጥት አድርጓል። ይሄው አንቀላፍቷል። እንደውም አጽሙ ብቻ ነው የቀረው፣ ባጥንት ነው የቀረው። ስለዚህ አሁን ፈዋሽ የሆነ አካልን ትፈልጊያለሽ ማለት ነው። ማን ነው ፈዋሹ ብለሽ መጽሐፉን ስታነቢ እግዚአብሔር እንደሆነ ትረጃለሽ። አለቀ። ስለዚህ የተጻፈልን የሞተ ራሱ የሞተ ማዳን የማይችል አዳኝ አለ እያለ አይደለም። በእነሱ ላይ ግን የሚሰራ ፈዋሽ አለ፣ አዳኝ አለ ነው የሚለው መጽሐፉ። ይህንን ሐሳብ ነው የምትረጁ። ጊዜ ከዚህ በላይ ማባከን የለብንም። ከታችሁ ነው ስሚ። ይሄው በእግዚአብሔር ቃል ውስጥ ለምልክት የሚሆን ከዚህ በኋላ ኤልሳ ይህንን ተአምር የኤልሳ አጽም እግዚአብሔር በዚህ ውስጥ ካየነው ተአምር ውጪ ሌላ ተአምር ይሄው አጥንት ሲፈውስ ሲያድን አታይም። አጥንቱ ቢፈውስ ኖሮ ሰዎች ሁሉ የሞተ ሰው እያመጡ ያስነሱ ነበረ። ይሄው ነው ታዲያ ባይዘው ያጽናኑ ማለት አሁን እኮ እኛ ጋር አምነሽ ሄድሽ ምናምን ጉዳዩ እሱ አይደለም። ዋናው የጽድቅን ወንጌል በአንድም በሌላም እየተቃወምሽም መጠጣትሽን ነው የምንፈልገው ታዲያ ሌላ እኮ አይደለም። አሁን የተዘራው ቃል አሁን ተቃውመሽ የለ አረ ምናምን የለማ ውስጥሽ ግን የተዘራው ቃል አያስተኛሽም። መጽሐፍ ቅዱስ ውስጥ የለም ያልሻቸው ትምህርቶች አሁን ከኛ ጋር ታግለሽ ነው የወረድሽው። እግዚአብሔር ይመስገን የተዘራው ቃል ግን አያስተኛሽም። እምነቴ በሌለ ነው እንዴት ያለሽ ማርያምን ያመንኩት እምነት በእግዚአብሔር ቃል ውስጥ በሌለች ማርያም ነው እንዴ እምነቴ ነው የምትይው? እሱን ነው የምንፈልገው ታዲያ እሱን ነው የምንፈልገው። የለም
ለተጠየቅሽው ጥያቄ አለ የለም? ኢስዮ ያንቺ ንግግር ነው። ማርያም የለም። በዚህ ሰዓት ማርያም ሰውን ትሰማለች? የለም በእግዚአብሔር ቃል ላይ። በዚህ ሰዓት ላይ ማርያም ሰውን ትፈውሳለች? የለም በእግዚአብሔር ቃል ላይ። ዋናው የለም ያልሹንና ያለውን ነገር ነው ያሳየንሽ። አይዞሽ እታለ አይዞሽ አይዞሽ። እሺ ዳጊሻ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን እንትን ባወራችሁት ላይ እኔ በሱ ላይ ነው ጥያቄ እንትን የምጠይቀውና እሺ ኦኬ። አሁን ለምሳሌ ኢየሱስ ክርስቶስ የራሱ ለራሱ የተጠቀመውን ደግሞ ለሌሎችም ደግሞ ይሄንን ምሳሌ ይሰጣል። ለምሳሌ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ እንዲሁ ደግሞ ሌሎችም ደግሞ እናንተ የዓለም ብርሃን ናችሁ ይላል። እንዲሁ ደግሞ እኔ ያመና ከኔም ደግሞ የበለጠ ያደርጋል። ስለዚህ እሱ ያደረገውን ደግሞ እንትን አማኞቹ ማድረግ አይችሉም? እሺ ጥሩ ጥያቄ ነው። ጥሩ ጥያቄ ነው የጠየቀኝ ማለት ነው። ግን ሐሳቡን መረዳት እንድትችል ግን መጽሐፉ ላይ ያለውን እውነተኛ ሐሳብ መረዳት ግን በጣም ወሳኝ ነው። ኦኬ ምንድነው ብርሃን ሲል ምንድነው ብርሃን እያለ ያለው? ኦኬ አሁን እሱን ነው መረዳት ያለባችሁ። ኦኬ ማንን ነውስ ብርሃን እያለ ያለው? ኦልራይት ለማን ነው ብርሃንነቱስ ያለው? ኦኬ ለማን ነው ብርሃንነቱ ያለው? እሱን ካልተረዳ በጣም ትልቅ ሄሬሲ ነው የምትሰራው። ብርሃንነቱ ለማን ነው? የክፍሉ አውድ የተነገረበት ስሜት ስለማን ነው የሚናገረው? እሱን ማወቅ በጣም ያስፈልጋል። እሱን ሐሳብ ግን ካልተረዳ ከእግዚአብሔር ሐሳብ አንፃር ትጎላለህ። ለምሳሌ ይሄንን ሐሳብ የምታየው በተራራው ስብከት ላይ ነው አይደል? ጌታ የተናገረው አይደል? ጌታ ሲያስተምር ነው ይሄንን እያወራ ያለው። ስለማን ነው እየተናገረ ያለው? እስቲ ሄደን እንያ ማየቱ በጣም አስፈላጊ ስለሆነ የእግዚአብሔርን ሐሳብ ለመረዳት ማለት ነው። ይሄው እንደዚህ ይላል፣ እናንተ የምድር ጨው ናችሁ። የምንድን ናችሁ? የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። ማንን ነው እያወራ ያለው? እያስተማራችሁ ያለውን ሰዎች፣ በክርስቶስ ኢየሱስ የሚያምኑትን ሰዎች የሚመለከት ቃል ነው። ለጻድቃን ለቅዱሳን ምናምን ተብሎ ለማርያም ለገብርኤል የሚሰጥ ጉዳይ አይደለም። ለአማኝ ሁሉ ነው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። አዮ ስለዚህ ምንድነው እያለ ያለው? ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤትም ላሉት ሁሉ ያበራል። አሁን በደምብ ሰው ቁልፉ ፖይንት እዚህ ጋር ነው። መልካሙንም ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። በጣም ወሳኝ ነው። አየህ አሁን አውዱን እዚህ ጋር ነው የምትጨርሰው። ጌታ እየተናገረ ያለው መልካም ስራ በመስራት እግዚአብሔር እንዲከብር ማድረግን ነው የሚያወራው። የጌታ ብርሃንነት ምንድነው? ሌላ። አሁን እዚህ ጋር ብርሃን የተባለበት አውድ ምንድነው? ሌላ። አዮ ስለ እግዚአብሔር ብርሃንነት አለም እየተወራው እዚህ ጋር ያለው የገባችሁን የተረዳችሁትን ያንን የጽድቅ ህይወት ለሰው ሁሉ አሳዩ ነው እያለ ያለው። ስለ መኖር ነው እየተናገረ ያለው። ክፍሉ የሚናገረው የገባን የተረዳውን ያንን እግዚአብሔርን በጎነቱን መልካምነቱን በመኖር ለሰዎች ስለማሳየት ነው የሚናገረው። ይሄ ደግሞ የቅዱሳን ጥሪ የጻድቃን ምናምን የምትላቸው ጥሪ ብቻ አይደለም፣ የአማኝ ሁሉ ጥሪ ነው። ለምን? በመልካሙ ስራችን በሰማይ ያለው እግዚአብሔር መክበር ስላለበት። ምን ማለት ነው? ለድሃው ማብላት፣ ለተቸገረውን መርዳት፣ የታረዘውን ማልበስ፣ መልካም ስራውን በሰው ሁሉ ፊት ማብራት ነው። ብርሃን ናችሁ ሲል እንደ ክርስቶስ ኢየሱስ ናችሁ እያለ አይደለም።
አይደለም። የክርስቶስ እሱ የዓለም ብርሃን ነው። የዓለም ብርሃንነቱ ከመዳን አንጻር፣ ከህይወት አንጻር፣ ከጨለማው ወደ ሞት ከመምጣት አንጻር ነው እንጂ ይሄኛው ደግሞ እኛ ኖረን ያንን የተቀበልነውን ህይወት ለሰዎች ለዓለም ላልዳኑ ሰዎችም ጭምር የምናሳየው የህይወት መገለጥ ነው። ይሄ ለሁላችን የተሰጠው በዚህ ክፍል ላይ ዶክትሪን ኦርቶዶክስ ዶክትሪን ትመሰርታለች። የዓለም ብርሃን ተብለው ይላው ተብረዋል። የተባሉት ግን ማርያም ብቻ አይደለችም። እያንዳንዱ አማኝ የዓለም ብርሃን ነው፣ የምድር ጨው ነው። ማጣፈጥ አለብን። ዓለም ተጨንቃለች። ዓለም በጨለማ ናት ያለችው። የእግዚአብሔር ልጆች ገብተው ነው ምን የሚያደርጉት? ዓለምን የሚያጣፍጧት። የእግዚአብሔር ልጅ ገብተው ነው በጨለማ ያሉትን ሰዎች በብርሃን የሚመሩት። በጽድቅ በቅድስና እግዚአብሔርን በመፍራት በመኖር ህይወትን ትገልጣላችሁ ነው ያለ ያለው። ይሄው ነው ወንድም ማለት ከዚህ የተለየ ሐሳብ የለው። ይሄ ጥቅስ ታዲያ ከማርያም አዳኝ ናት፣ ማርያም ለሰው ደራሽ ናት ከምን ይገናኛል? በፍጹም ምንም የሚገናኝ ነገር የለው። ምንም የለው። ማርያም ሞታለች። አሁን ማርያም የዓለም ብርሃን አይደለችም። አሁን የዓለም ብርሃን አንተ ነህ፣ እኔ ነኝ። እዚህ ያለን ወንድመቶች ነን የዓለም ብርሃን የምንሆነው። ሌላ ማንም የለም የዓለም ብርሃን። እንትን ደግሞ እንትን ዮሐንስ ወንጌል 14 ላይ ያለውስ ከዚህም የሚበልጥ እንትን ታደርጋላችሁ ብለውን እውነት እላችኋለሁ በእኔ የሚያምን እኔ የሚያደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል ይብሎስ እሱን እስቲ እንዴት ትፈታዋለህ? ጌታ ያገኘውን ሁሉ በምድር ላይ የነበሩ ሰዎችን ፈውሷል? አልፈወሰም እኮ። ያገኘውን ሰው ሁሉ በምድር ላይ የነበረው ሁሉ በጌታ በነበረበት ዘመን ሁሉ ወንጌል ሰምቷል? አልሰማም። ምንድነው እያለ ያለው? እኔ ከሄድኩ በኋላ እናንተ ደግሞ ከኔ ስራ በላይ እኔ ጌታ በምድር ላይ ከሰራው ከ3 ዓመት ተኩል በላይ ከተሰሩት ስራዎች ኦኬ ከዛ በላይ እግዚአብሔር ስራውን እንደሚቀጥል ነው የሚያሳየው። ኦኬ ከዛ በላይ ስራ ይቀጥላል። ብዙ ተአምራቶች፣ ብዙ ነፍሳቶች ከሞት ይነሳሉ። ወንጌል ለብዙ ሰዎች ይደረሳል፣ ይሰበካል። እሱን ነው እያወራ ያለው ገና 9 ሰዓት ላይ እሺ ነው ያባል ያንን ነው ጌታ እየተናገረ ያለው። ኦኬ ለምንድን ነው እሱ ያንን እንደዛ የምትለው ካልክ የእግዚአብሔር ቃል ያንን ነው የሚያወራው። ለምን ኦኬ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር እሆናለሁ አይደል ያለው ጌታ። ስለዚህ የሚሰራ ስራ አለ ማለት ነው። የሚደረግ ተግባር አለ ማለት ነው። የሚፈጸም ስራ አለ፣ በእኛ የሚሰራ ስራ አለ። ስለዚህ እስከ ዓለም ፍጻሜ ድረስ እግዚአብሔር ምን ያደርጋል? ስራውን ይሰራል፣ ያደርጋል፣ ይፈውሳል። ይህንን ነው የሚናገረው ዳግሼ። ሌላ የተለየ ነገር የለም። በጣም አሪፍ። እንዲሁ ደግሞ ለምሳሌ እንትን ቅዱሳን እንትን በዓለም ላይ ይፈርዳሉ የሚለው እስቲ እንትን አንደኛ ቆሮንቶስ ላይ ያለው 6:2 ላይ ያለው ቅዱሳን በዓለም ላይ ይፈርዳሉ ምናምን የሚለው አኮ ምን ያገናኘዋል ታዲያ? በጣም ይቅርታ እሺ፣ ጥያቄው እንትን ስላበዛው ችግር የለም። ያገሁ ምን ያገናኘዋል ዳግሼ? ምን እኮ ያገናኘው? አገናኘኝ ነው። ምን ያገናኘዋል? ሄደው በዳኝነት በትዳርም ጉዳይ በምንም ይሁን በዓለማውያን ዘንድ ሄደው ፍርድን እየፈለጉ ነው ያሉት። ኦኬ በተሻለ ክብር ውስጥ በእነሱ ዘንድ የኛን ኬዝ የክርስቲያኖችን ነገር ሄዳችሁ በእነሱ ለመዳኘት ለምን ትፈልጋላችሁ? ለምን ነው የምትፈልጉት? ኦኬ የእናንተን ነገር ለምንድን ነው እሱ እዛ ይዛችሁ ጉዳችሁን ይዛችሁ በዓለም ደረጃ እነሱ መፍትሄ እንዲሰጧችሁ የምትጠብቁት ለምንድን ነው? ኦኬ ክርስቲያኑ ነበረ ምን መሆን የነበረበት? ያንን ሁሉ መፍትሄ መስጠት የነበረበት እኛ ክርስቲያኑ አማኙ እሱ ነበረ ለዓለም መፍትሄ መሆን የነበረበት። ምክንያቱም እኛ በዓለም ላይ መፍትሄ እንድንሆን የተቀመጠን ሰዎች ነን።
ኦኬ እናንተ እንዴት ሆናችሁ ነው ሄዳችሁ በእነሱ እጅ ስለምትወድቁት አይነት አውድ ነው ያለው ክፍሉ ያንን ነው የሚናገር። ቅዱሳን ፈዋይ ስለመሆናቸው አዳኝ ስለመሆናቸው የሚናገር ክፍል አይደል። ያንን ኬዝ ዝም ብላችሁ የእያንዳንዳችሁን ኬዝ እየሄዳችሁ እዛ ውስጥ ለማስፈታት አትሞክሩ።